ክቡራን ቻናል ተከታታዮች እንደምናችሁ ጤና ይስጥልኝ። ዛሬ የምናየው እንግዲህ ስለ ስቴቲክ ጂፒኤስ ዳታ ኮሌክሽን ወይ ደግሞ ዳታ ሎጊንግ ነው የምናየው። የተለያዩ አይነት የጂፒኤስ ፖዚሽኒንግ ሲስተሞች አሉ። ከዛ ውስጥ ስቴቲክ ዳታ ኮሌክሽን ወይ ደግሞ ስቴቲክ ዳታ ሎጊንግ እንደ ፕሮሴሲንግ አንዱ ነገር ነው ማለት ነው። ስለዚህ ዛሬ የምናየው እንግዲህ ስቴቲክ ጂፒኤስ ዳታ እንዴት ኮሌክት እንደምናደርግ ሴትአፕ አድርገን ፕላን አድርገን ኢምፖርት እንዴት እንደምናደርግ የምናይ ይሆናል ማለት ነው። እስከ መጨረሻው ተከታተሉኝ። ከዚህ በፊት ስለ አርቲኬ ዳታ ኮሌክሽን እና አርቲኬ ሴትአፖችን እንዴት እንደምንሰራ ኮምፕሊት ቱቶሪያል እዚሁ ቻናል ላይ ተሰርተዋል፣ አይታችኋል። እንደገና ደግሞ የስቴቲክ ጂፒኤስ ዳታዎችን ወይ ደግሞ ሮው ዳታ እንዴት ፕሮሴስ እንደምናደርግ ሌይካ ጂኦፊስ ተጠቅመን እንዴት ፕሮሴስ እንደምናደርግ አይተን ነበረ። ዛሬ ደግሞ ያን ሮው ዳታ እንዴት ስቴቲክ ዳታ ኮሌክሽን ሜተድ እንደምናገኝ የምናይ ይሆናል ማለት ነው። ክቡራን ቻናል ተከታታዮች፣ ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁ እንዳትረሱ። ሰብስክሪፕሽን ያንሳል፣ በጣም ያንሳል፣ ሞራል የለኝም። ስለዚህ ሰብስክራይብ እና ላይክ በማድረግ ሞራል እንጠይቃለን። በጣም አስፈላጊ ቱቶሪያል ዛሬ ይዤላችሁ ቅርብ ያለው ማለት ነው። በአንዳንዶቹ ጥያቄና በእናንተ ኮሜንት መሰረት ይህንን ቱቶሪያል ስራ አስቤያለሁ ማለት ነው። በጣም አሪፍና ግልጽ የሆኑትን ፖይንቶች እንደሚሰጡን ተስፋ አደርጋለሁ። እስከ መጨረሻው ተከታተሉ። እንግዲህ ጂፒኤስ ፖዚሽኒንግ ብዙ አይነት ጂፒኤስ ፖዚሽኒንጎች አሉ። ጂፒኤስ ፖዚሽኒንግ እንግዲህ ብዙ አይነት አለ ማለት ነው። ጂፒኤስ ሰርቬይንግ ሜተድስ ብዙ አይነት አሉ ማለት ነው። ፖዚሽኒንግ ወይ ደግሞ ፖይንት ሎኬሽን ሲስተሞች ብዙ አሉ። ፖይንት ሲስተም ሳይሆን ደግሞ ትራኪንግ ሲስተሞችም አሉ። በአጠቃላይ የጂፒኤስ ፖዚሽኒንግ ሜቶዶች ሬሌቲቭ ፖዚሽኒንግ እና ሬሌቲቭ ፖዚሽኒንግ የምንለው ነገር አለ። ስታንዳርድ ፖዚሽኒንግ የምንለው ደግሞ አለ። ሬሌቲቭ ፖዚሽኒንጎች ሁለት ጂፒኤሶችን እና ከዛ በላይ የምንጠቀምባቸው ወይ ደግሞ ሁለት ጂፒኤስ ሴቶችን እና ከዛ በላይ የምናገኝባቸው ናቸው። ስታንዳርድ ደግሞ አንድ ጂፒኤስ ሴት ብቻ ተጠቅመ የምናገኛቸው አይነት ነገር ነው። ከዛ ውስጥ እንግዲህ ሬሌቲቭ ፖዚሽኒንግ በዋናነት ለአኩረሲ የምንፈልጋቸው ነገሮች ናቸው። ስቴቲክ ዳታ እንግዲህ ሃይ አኩረሲ የሚሰጠን ሆኖ እንግዲህ ታይማችንን ግን ዲቮት የሚያደርግ ነገር ነው። በነገራችን ላይ ሰርቬይንግ ሜተድ የምንለው ነገር ሰርቬይንግ ማለት በነገራችን ላይ በጣም አኩሬሲ የሚፈልጉ የዳታ ኮሌክሽን አይነት ሲስተሞች ናቸው። ሌሎቹን ሰርቬይንግ አይባሉም ለማለት ሳይሆን፣ በተለይ ሰርቬይንግ ስንል ግን አኩሬሲ ሌቨሉ ከፍ ያለ የስራ አይነት ማለት ነው። የፖዚሽኒንግ አይነት ማለት ነው። በዚህ ተረዱት። ለምሳሌ ብዙ አይነት ሜቶዶች አሉ እንግዲህ ጂፒኤስ ፖዚሽኒንግ ሲስተሞች ውስጥ ማለት ነው። ስቴቲክ አለ፣ ስታንዳርድ ወይ ደግሞ አውቶኖመስ ስቴቲክ የምንለው ነገር አለ፣ ራፒድ ስቴቲክ የምንለው ነገር አለ፣ ስቶፕ ኤንድ ጎ የምንለው ነገር አለ፣ ካይናማቲክ ወይ ደግሞ አርቲኬ ኦር ፒፒኬ ፖይንት ፕሬሲሽን ካይናማቲክ የሚል ነገር አለ፣ ዲጂፒኤስ የምንለው ነገር አለ ማለት ነው። እነዚህ በአጭሩ እነዚህን አንዳንድ ነገሮች ካልኩ በኋላ ወደ ዋናው ስቴቲክ ስንገባ እነዚህ ስቴቲክ እንግዲህ ሬሲቨር አክሽኑ ቦስ ፊክስድ ናቸው። ሬሲቨሮቹ ፊክስድ ናቸው። ሁለትና ከዛ በላይ የምንጠቀምባቸው ናቸው። ታይም ፔሪዱ ከ30 ደቂቃ እስከ 3 ሰዓት አካባቢ የምንጠቀምባቸው ከሆነ የሚሆኑት ስቴቲክ ናቸው የምንለው ሪኳርስ ስቶፕ ማለት ነው። ስንጨርስ ይህን ሴዥን ከዚህ ሬንጅ ውስጥ ያለውን ሴዥን ስንጨርስ ስቶፕ የምናደርጋቸው ነገር ከሆነ ስቴቲክ ላሉ ማለት ነው። አክሮሲው ከ5 እስከ 10 ሚሊ ሜትር ሊሰጠን ይችላል። ጂኦዴቲክ ኮንትሮል ፖይንቶችን ጥቅሙ ጂኦዴቲክ ኮንትሮል ፖይንቶችን ስታብሊሽ ለማድረግ የሚጠቅምን በከፍተኛ ደረጃ የምንጠቅምን ሲስተም ነው ማለት ነው። እዚህ ጋር ብትመጡ አሁን ታይም ፐር ፖይንት የሚለው ከ30 ደቂቃ እስከ 3 ሰዓት የሚል አለ። ከዛ በታች የሆኑት ሌሎች ስሞች ስላሉት ናቸው። ከ30 ደቂቃ በታች ከሆነ ሌሎች ነገሮች ስለሆኑ ነው። ከ3 ሰዓት በላይ ሊሆን አይችልም ወይ ማለት ብለን መጠየቅ እንችላለን። በነገራችን ላይ ከ3 ሰዓት በላይ ብዙ አክሴፕት የማይደረጉትና ከዛ በላይ እንዲቆም የማይፈልገው ስቴቲክ ተብሎ የተሰየመው የፖዚሽኒንግ ሲስተም እንግዲህ ሌላ ሲስተም ሊኖር ይችላል። ኔትወርክ ሲስተም ብዙ አይነት ነገር አለና ስቴቲክ ጂፒኤስ ብለን ከምንፈርጃቸው ወገኖች ውስጥ ግን እስከ 3 ሰዓት የሚቆሙ ናቸው። ያ 3 ሰዓት በላይ ለምንድን ነው ብዙ ጊዜ የማንጠቀመው ብለን ስናስብ ብዙ ጊዜ ሳተላይት በጀመርንበት ሰዓት የነበሩ ሳተላይቶች እና ወደ 3 ሰዓት አካባቢ ቆመን ከምናገኛቸው ሳተላይቶች ጋር ብዙ ጊዜ እየሸሹ
ብሎ ዘ ሆራይዘን እየወደቁ ስለሚሄዱ ናቸው ማለት ነው። ፉሊ ተመሳሳይ ሳተላይቶችን ትራክ የምናደርግባቸው ሰዓቶች እስከ 3 ሰዓት ባሉት ጊዜ ውስጥ አንድን ሳተላይት ፉሊ ትራክ ማድረግ እንችላለን ለማለት ነው ማለት ነው። ይሄን ነገር ብዙ ጊዜ እዚህ ጋር ነው ገደብ የሚሰጠው ማለት ነው። ምድርን ስለሚዞር ቶሎ ወጥቶ ቶሎ ይወጣል። ሌላው ደግሞ ድሮም ስንጀምር መጨረሻ ላይ ከሆነ ቶሎ ይጠልቃል ማለት ነው። ሌላው ደግሞ እየወጣ ይሄዳል ማለት ነው። ልክ እንደ ፀሐይ እየወጣ እየገባ ወይ ደግሞ እንደ ጨረቃ እየወጣ እየገባ ስለሚዞር ማለት ነው። ሳተላይት ለእኛ ስለማይታየን ነው። ልክ እንደዛ ነው ሲስተሙ። ስለዚህ 3 ሰዓት ተመራጭ የሚሆነው ለዛ ነው ማለት ነው። ስለዚህ አንድን ስቴቲክ ጂፒኤስ ልናቆየው የምንችለው እስከ 3 ሰዓት አካባቢ ነው ማለት ነው። በስታንዳርድ ደረጃ ከ30 ደቂቃ እስከ 3 ሰዓት ነው ማለት ነው። በስታንዳርድ ደረጃ ውሰዱት እንጂ እንትን ማለት አይደለም። እንግዲህ ውሳኔያችን ስለሚወስን ማለት ነው። ስታንዳርዳይዝ የምናደርገው 30 ደቂቃ እስከ 3 ሰዓት ነው ማለት ነው። ስታንድ አሎን የምንለው ደግሞ ማለት ወይ ደግሞ አውቶኖመስ የምንለው አንድ ጂፒኤስ ሴት ስንጠቀም ነው ማለት ነው። አንድ ጂፒኤስ ሴት ስንጠቀም ነው ማለት ነው። ብዙ ጊዜ የጂፒኤስ ሴቶች ማለት ነው ፉል ሴት የሚባለው 2 ነው። ለምሳሌ ጂፒኤስ አፓራተስ ብትገዙ 2 ሪሲቨሮች ይሰጧቸዋል ማለት ነው። 2 ሪሲቨሮች የሚሰጧቸው አንዱ ቤዝ ነው፣ አንዱ ሮቨር ነው ማለት ነው። ፉል ሴት ነው ማለት ነው። ኮምፕሊት ፉል ሴት የሚባለው አንድ ሮቨር እና አንድ ቤዝ ሲኖራችሁ ፉል ሴት ኦፍ ጂፒኤስ አፓራተስ አላችሁ ማለት ነው። ድንገት ደግሞ በፍላጎት የሚሆን ወይ ደግሞ አንዱ ሪሲቨር ቢበላሽባችሁ ወይ እንደ ሮቨር የምትጠቀሙት ወይ እንደ ቤዝ የምትጠቀሙት ማለት ነው። በነገራችን ላይ ወይ ሪሲቨራችን ቤዝ እና ሮቨር የምናደርጋቸው አለ ሞዴሉ ላይ ተመርኩዘው ማለት ነው። አንድ ለየት ያለ ስፔሻል ቤዝ እና ስፔሻል ሮቨር የማይቀየሩ ሊኖሩ ይችላሉ። አንዳንዱ አሁን ከነስሪታቸው ቤዝ የሆነ ያለ፣ ሌላው ደግሞ ከነስሪቱ ሮቨር የሚሆን አለ። ሌሎቹ ደግሞ እንደየፍላጎታችን ኮንትሮል ፓዳችን ላይ ወይ ሮቨር ወይ ቤዝ የምናደርጋቸው አለ ማለት ነው በሴቲንጎቹ ውስጥ። ስለዚህ ወይ አንዱ ቢበላሽ አንድ ሪሲቨር ብቻ ቢቀረን ስታንድ አሎን መጠቀም እንችላለን ማለት ነው። ሲንግል ሪሲቨር የምንጠቀም ከሆነ ስታንድ አሎን ነው ማለት ነው። የምናይ ይሆናል። ክቡራን የቻናል ተከታታዮች በጣም አሪፍ ቱቶሪያል ነው ዛሬ ይዤላችሁ የቀረብኩትና እስከ መጨረሻው ተከታተሉ። እንግዲህ ሁሉንም እንዴት እንደምንሰራ አሳያችኋለሁ። ከአንድ በላይ ወይ ደግሞ 2 ኦር ሞር ሪሲቨር ተጠቅመን እንዴት እንደምንሰራም አሳያችኋለሁ። እንግዲህ ስታንድ አሎን ሲንግል ሪሲቨር እንጠቀማለን። ያ ማለት ስታንድ አሎን የሚያሰኘው አንድ ሪሲቨር ብቻ በመጠቀማችን ነው ማለት ነው። ልክ እየተከልን እየነቀልን ልክ እንደ ቶታል ስቴሽን አይነት ነገር ማለት ነው። እንደዛ ማለት ነው። ስለዚህ እሱ ከ30 ሰከንድ እስከ ሴቨራል ሚኒትስ ያ ማለት ኦልሞስት እስከ 20 ደቂቃ ከ20 ደቂቃ ምናምን እስከ 20 ደቂቃ ነው የምንጠቀም ከሆነ ስታንድ አሎን ነው የምንለው ማለት ነው። አሰራሩን አንድ በአንድ እናያለን በኋላ። በየሴዥኖቹ ሲያልቁ እየዘጋን ነው የምንሰራው ማለት ነው። እንዘጋለን አንዘጋም የምለው ማተር ስለሚያደርግ ነው እዚህ ጋር እንትን ሰመራይዝ እያደረኩትና አኩሬሲው ከ5 ሜትር እስከ 15 ሜትር ሊሆን ይችላል ይላል። ቤዚክ ፖዚሽኒንግ፣ ራፍ ሎኬሽን፣ ናቪጌሽን ላይ እንጠቀማለን ማለት ነው። ለጉዞ ባህር ላይ ለመጓዝ ምናምን ነገር መንገድ፣ የሰው ቤት እንደዚህ ከተማ ውስጥ ለመዟዟር ምናምን ምን ከሆነ ምንድን ነው ቤዚክ ፖዚሽኒንግ ነው። ያው ጫካ ውስጥ ምናምን ሩት ለመፈለግ በቃ እንደዛ አይነት ነገር ከሆነ መንገድ ጫካ ውስጥ ለምሳሌ ወታደራዊ መስመሮችን ምናምን እንደዚህ ለምሳሌ ብዙም አኩሬት የሚፈልጉ መስመሮችን ብዛም ሳይሆን በቃ ያው ለመንገድ ለመቅደድ ምናምን የምንጠቀምበት ራፍ ፖዚሽኒንግ ነው ማለት ነው። ብዙ ጊዜ ስታንድ አሎን ለምንድን ነው ሬሌቲቭ ስላልሆነ ኢረሩን የምንገመግምበት ሌላ እንትን የለንም ማለት ነው። ይሄ ሌላ ሪፈረንስ ስለሌለ ራፍ ሊሆን ይችላል ማለት ነው እንትናችን። እንደገና ራፒድ ስቴቲክ የምንለው ነገር አለ። ራፒድ ስቴቲክ ማለት 2 እና ከዛ በላይ ሮቨር ልንጠቀም እንችላለን።
ቦስ ሮቨርስ አር ፊክስድ ናቸው። አንድ ቦታ ፊክስ አድርገን ነው የምንጠቀመው ማለት ነው። በነገራችን ላይ ስታንደሎን ልክ አቁመን እንደ መንቀል ነው። በቃ ዝም ብሎ ሪድ አድርገን እስከ መንቀል ነው ማለት 30 ሰከንድ አስቡት እንግዲህ 30 ሰከንድ በጣም ትንሽ ነው። ያው አቁመን እንደ መንቀል ማለት ነው። አቁመን እንደ መንቀል ነው ማለት ነው። ስለዚህ ይሄ ስታንደሎን ነው የሚባለው። ራፒድ ስቴቲክ የሚባለው ደግሞ ቤዙም ሮቨሩም ፊክስ ናቸው። አንድ ቦታ ሴትአፕ ይደረጋሉ። ከ5 ደቂቃ እስከ 20 ሚኒት ከጀመረበት ማለት ነው። 20 ሚኒት ከሆነ ራፒድ ስቴቲክ የምንላቸው ነገሮች አሉ። 1 ሴንቲሜትር እስከ 2 ሴንቲሜትር ሊሆን ይችላል። ሚዲየም ፖዚሽን ኮንትሮል ነው። ራፒድ ስቴቲክ እንግዲህ ራፒድ ስቴቲክ ቤዙም ሮቨሩም ከ5 እስከ 20 ደቂቃ አቁመን የምንነቅለው ነው ማለት ነው። ስቶፕ ኤንድ ጎ ደግሞ ቤዙ ይቆማል፣ ሮቨሩ ሙቭ ያደርጋል ማለት ነው። ስቶፕ ኤንድ ጎ ነው የምንለው እሱ ከ2 ሰከንድ እስከ 10 ሰከንድ ሊፈጅ ይችላል ማለት ነው። ስቶፕ ኤንድ ጎ የምነው በነገራችን ላይ እነዚህን ነገሮች ስናወራ ትልቁን የጂፒኤስ ሴት ብቻ አታስቡት። እንደዚህ አይነት ነገር ሌሎች ብዙ አይነት የጂፒኤስ አፓራቶች አሉ፣ ለዚህ የተመቹ ማለት ነው። ለዚህ የተመቹ ጂፒኤስ አፓራቶችንን ለየት አድርጋችሁ አስቡት። ይህን ትራይፖድ ያለውን ብቻ ጂፒኤስ አፓራተስ እንዳታስቡት ማለት ነው፣ ስለዚህ ጉዳይ ስናስብ ማለት ነው። ስለዚህ እንደዚህ አይነት ምንድነው ሚዲየም ፕሬሲሽን ኮንትሮል ይሰጠናል። ስቶፕ ኤንድ ጎ እንደዚህ ካዳስትራል ለምሳሌ የሚሰራበት እንደዚህ አይነት ሲስተም ስቶፕ ኤንድ ጎ ልንለው እንችላለን ማለት ነው። በስቴቲክ ሜተድ እንሰራለን፣ በአርቲኬ እንሰራለን። በስቴቲክ ሜተድ ሰርተን ፖስት ፕሮሴሲንግ ነው የምንጠቀመው ማለት ነው። ብዙ ጊዜ እዚህ ጋር አርቲኬ ሪል ታይም ፕሮሴሲንግ ነው። ሪል ታይም ኮርኔት ይሰጠናል። ኮርኔቱን በፍላሽ እንወስዳለን ማለት ነው፣ ወይ ደግሞ በካርድ እንወስዳለን። ስቶፕ ኤንድ ጎ ደግሞ ልክ እንደ አርቲኬ ሆኖ ግን ፖስት ፕሮሴሲንግ ነው የምንጠቀመው። ልብ በሉ ማለት ነው። ልዩነቱ እዚህ ጋር ነው። ስቶፕ ኤንድ ጎ ልክ እንደ አርቲኬ ሆኖ ይሄ ፖስት ፕሮሴሲንግ አለው ማለት ነው። እንደገና ካይናማቲክ አሁን ወይ ካይናማቲክ የምንለውም እንደዛው ነው ማለት ነው። ልክ ይሄኛውም አርቲኬ እና ፒፒኬ የሚባል ፖስት ፕሮሴሲንግ ካይናማቲክ አለ። ሪል ታይም ካይናማቲክ እና ፖስት ፕሮሴሲንግ ካይናማቲክ ነው ማለት ነው። ይሄ ስቶፕ ኤንድ ጎ ያው የታይሙ እጥረት ነው። እዚህ ጋር ታይሙ በጣም አነስ ትላለች። አኩረሲውም ሌቭሉም እንደዛ ነው። ካይናማቲክ ሮቨር ይጓዛል ማለት ነው። እንትኑ ምንድን ነው ታይም ፐር ፖይንት የሚለው ኮንቲኒየስ ነው። እዚህ ጋር ኮንቲኒየስ ነው ማለት ነው። እዚህ ጋር ሪኳየርስ ይሄ ልዩነቱ እንግዲህ እዚህ ጋር ነው። በስቶፕ ኤንድ ጎ እና በካይናማቲክ ጂፒኤስ ፖዚሽኒንግ ማለት ነው። ይሄኛው ኮንቲኒየስ ነው ማለት ነው። የታይም ገደብ የለውም፣ አንዘጋውም ማለት ነው። ሪኳየርስ ስቶፕ ኖ ዊ ዶንት ስቶፕ ኢት። ለምሳሌ በአርቲኬ ላይ ሮቨሩን አዘጉትም፣ ሮቨሩን ስዊች ኦፍ አታረጉትም ማለት ነው። ሮቨሩ እንደበራ ሆኖ ሳተላይት ትራክ ያደርጋል። ግን ምንድን ነው ሴቭ እስካላልን ድረስ ሴቭ አያረግም ዳታውን ማለት ነው። ሴቭ እስካላልን ድረስ ሴቭ አያረግም። እዚህ ጋር ነው ልዩነቱ። ይሄኛው ግን ሴታፕ አርገን ካስጀመርን በኋላ ሲያልቅ ዱሬሽኑ ሲያልቅ ኦፍ እናረጋለን ማለት ነው። ኦፍ ካረግን በኋላ ምንድን ነው የሚያደርገው ማለት ነው? የመጀመሪያውን ሴሽን እዛ ውስጥ ሪኮርድ አድርጎ ያቆይልናል ማለት ነው ፋይሉን። አሁን እዚህ ጋር የሆነ ችግር ይፈጠራል። ኦፍ ባንልና ልክ እንደ ሮቨር እንደተከፈተ ከአንድ ሴታፕ ወደ ሌላ ሴታፕ ስንወስድ ሳተላይት ትራክ ስለሚያደርግ አኩረሲውን ያዛባብናል ማለት ነው። ስለዚህ ስዊች ኦፍ ማድረግ እንዳትረሱ ማለት ነው። ሁልጊዜ ስቴቲክ ከአንድ ሴታፕ ተነስታችሁ እስከሚቀጥለው ሴታፕ ስትደርሱ ስዊች ኦፍ አድርጋችሁ መጨረስ አለባችሁ ማለት ነው። ከዛ ሳትነቅሉ እዛ ላይ ያለ ነው ስዊች ኦፍ ማድረግ ያለባችሁ። እንዳውም ገና ሳትነቅሉ ነው ስዊች ኦፍ ማድረግ ያለባችሁ ማለት ነው። አለባለዚያ ስዊች ኦፍ ሳታረጉ በኋላ መሬት ላይ ስዊች አረጋለሁ ወይ ደግሞ ከዚህ ወስጄ እዛ ላይ ሴታፕ ላረግ ስለሆነ አላረግም ብላችሁ ብትወስዱ ምን ይሆናል ማለት ነው? ሳተላይት ትራክ ያረግባችኋል ማለት ነው። ትራክ ሲያረግባችሁ ምን ያረጋል? ፕሮሰስ ስታረጉ አኩረሲው አይመጣላችሁም ማለት ነው። ስለዚህ
ስዊችንግ ኦን እና ኦፍ በጣም ትርጉም ያለው ነው ማለት ነው። ከጂፒኤስ ፖዚሽኒንግ ሲስተሙ አይነትም ውጭ ጥቅሙ ይሄ ነው ማለት ነው። ስለዚህ እነዚህ ስቴቲክ፣ ረፒድ ስቴቲክ እና ስቶፕ እንደጎ እና ስታንድ አሎኑም ላይም ኖርማል ስቴቲኩም ላይም ስዊች ኦፍ ማድረግ አለባችሁ ማለት ነው። ልክ ሴትአፑ ላይ እንዳለ ማለት ነው። ይሄኛው ግን ሴትአፑ አርቲኬው ስዊች ኦፍ ማድረግ አያስገድደንም ማለት ነው። ለምንድን ነው? ሴቭ እስካላልን ድረስ ኮንትሮለራችን ላይ ሴቭ እስካላልን ድረስ ሴቭ አያደርግም ማለት ነው። ሴቭ ያላረገውን ደግሞ ሜሞሪው ላይ ስቶር ስለማድረግ አይረብሽንም ማለት ነው። ስለዚህ ሳተላይት ትራክ ቢያደረግም እኛ ሴቭ እስካላልን ድረስ ኮንትሮለራችን ላይ ስለማያረግ ምንም የሚበጠብጠው ጉዳይ የለም ማለት። እነዚህ ግን ትራክ ስለሚያደረጉብን ዳታ ጋር ይቀላቀሉብናል ማለት ነው። እኛ ጂፒኤስ አንዱ ጂፒኤስ ላይ ቆመን ወደ ሌላ ጂፒኤስ ስንሄድ በዲቴይል እናያለን። በኋላ ሁሉንም ነገር ስቴቶችን እንዴት እንደሚሰራ ሁሉንም እናያለን እና ስንሄድ ሳተላይት ትራክ አድርጎ ስለሚረብሽን ስዊች ኦፍ ማድረጋችሁን እንዳትረሱ ማለት ነው። ስቴቲክ ስትቀያይራችሁ ስትጠቀሙ ማለት ነው። ስለዚህ እነዚህ ካይናማቲክ የተባለው በጉዞ ላይ ያለ ለማለት ስለሆነ አርቲኬም ሊሆን ይችላል፣ ፒፒኬ ሊሆን ይችላል ማለት ነው። ፒፒኬ ሊሆን ይችላል። ስለዚህ እነዚህ ሪኳርስ ስቶፕ የሚባለው ስዊች ኦፍ ማድረግ አያስፈልገንም ማለት ነው። ምን ላይ እንጠቀማለን? ሞባይል ማፒንግ፣ ድሮኖች አሁን ሞባይል ፒፒኬ ይጠቀማሉ ማለት ነው። እነዚህ ማለት ነው። እነዚህ ለምሳሌ ሞባይል ትራኪንግ፣ ሳተላይት ትራኪንግ አለ። ለምሳሌ ጂፒኤስ ባክካንትሪ ናቪጌተር አጠቃቀም እዚህ ትራክ የምናደርግበትን ጉግል ማፕ ምናምን ትራክ ስታደረጉ እሱ ምን ይባላል? ካይናማቲክ የምንጠቀምባቸው ነገሮች ናቸው ማለት ነው። ኮንቲኒየስ ነው ታይማቸው ማለት ነው። ትራኪንግ ይባላል ይሄ። ለምሳሌ አፕሊኬሽኖች እንደ ማፕስሚ ብታዩ፣ ባክካንትሪ ናቪጌተር ምናምን እኔ እዚህ ቻናል ላይ ቱቶሪያል ሰራላችሁን አይነት ነገር መስመር የሚሰሩ ስንጓዝ አብሮ መስመር ከኛ ጋር ትራክ እያደረገ የሚሄዱ አይነት ነገሮች ምንድን ናቸው ማለት ነው? ካይኔማቲክ ጂፒኤስ ፖዚሽኒንግ ናቸው ማለት ነው። ወይ ደግሞ ጂፒኤስ ትራኪንግ ሲስተም ነው ማለት ነው። ለምሳሌ እዚህ ጋር ኤግዛምፕሉ ላይ አልጨመርኩም እንጂ ሲ ናቪጌሽን፣ ኦሽን ናቪጌሽን ራሱ ይህን የሚጠቀሙ ናቸው ማለት ነው። ባህር ላይ ሲካሄድ መስመሮች ምናምን እነዚህ ትራክ ያደርጋሉ። እንደዚህ ፖይንቶችን ወጋ እያደረግን እየነቀል የምንሰራቸው ሳይሆን በየሴከንዱ ሎግ የሚያደርጉ ናቸው ማለት ነው። እነዚህ በየሴከንዱ ዳታ ሎግ ያደርጋሉ ማለት ነው። በየሴከንዱ ዳታ ሎግ ያደርጋሉ። ዳታ ሎጊንግ ምን እንደሆነ እንመጣበታለን። ስለዚህ ኮንቲኒየስ ትራኪንግ ነው የሚሰጠው ማለት ሳተላይት ትራኪንግ ነው ማለት ነው የሚሰጠው። መስመር ይሰጣል ማለት ነው። ፖይንት ዶት ምናምን ሳይሆን እነዚህ አይነት የቆምንባቸው ብቻ ላይ ሳይሆን ኮንቲኒየስ ትራክ ያደርጋል። አኩሬሲው ግን ይለያያል ማለት ነው። ዊክም ሊሆን ይችላል፣ ስትሮንግም ሊሆን ይችላል። እንደ አርቲኬ አሁን ያሉት በጣም ስትሮንግ ነው። ፒፒኬም ፖስት ፕሮሴሲንግም ስትሮንግ ነው። ኮንቲኒየስም ሊሆን ይችላል። ድሮኖች ይህን የምንጠቀሙ ሲስተሞች ናቸው ትራክ የሚያደርገው። ሞባይል አፕሊኬሽኖችም ትራክ ያደርጋሉ ማለት መስመር ይሰራሉ ማለት ነው። መስመር ይሰራሉ ፐር ሴከንድ። ለምሳሌ ባክካንትሪ ናቪጌተር ላይ ፐር 10 ሜትር ትራክ አድርግልኝ ማለት ይችላለ። 5 ሜትር ትራክ አድርግልኝ፣ ፐር 5 ሜትር ዳታ ሎግ አድርግ ማለት ትችላለ ማለት ነው። ወይ እንችላለን ማለት ነው። እንደዛ ማለት ዲጂፒኤስ ማለት ደግሞ ዲፍሬንሻል ጂፒኤስ ፖዚሽኒንግ የሚባል ነገር ሮቨርን ሞባይል ነው። ሮቨሩ ለምሳሌ እንደዚህ ነገሮች እንደ ሃንድ ጂፒኤስ ውስጥ ያሉት ቬሂክል ጋይዳንስ መኪና ላይ የተገጠሙ እንደ ባህር ላይ መርከቦች ላይ የተገጠሙት ነገሮች እንደዚህ ብዙም አኩሬሲ የማይፈልጉ ነገሮች ሲሆኑ ምንድን ነው ማለት ነው? ዲፍሬንሻል ጂፒኤስ የሚጠቀሙ ናቸው ማለት ነው። ዲፍሬንሻል ጂፒኤስ የሚጠቀሙ ናቸው። ዲፍሬንሻል ጂፒኤስ እንግዲህ የተለያዩ ጂፒኤስ ሞዴሎች እና የጂፒኤስ አይነቶች አሉ ብያቸዋለሁ። እና እነዚህ ዲፍሬንሻል ጂፒኤሶች ለናቪጌሽን ፐርፐስ ራፍ ሩት መስመሮችን ለመጠቀም የምንጠቀምባቸው እንደ ሃንድ ጂፒኤስ ውስጥ ያሉት ነገሮች ሲሆኑ ጋርሚን፣ እንደ ማሪን፣ ትሪምብል እንደዚህ አይነት ነገሮች የምንጠቀምባቸው አሁን ዲጂፒኤስ ይባላሉ ማለት ነው። ጂፒኤስ ሪሲቨር ሲስተሞች ሆነው እና ዲፍሬንሻል ጂፒኤስ ይባላሉ ማለት ነው።
በውስጣቸው የተተከለው ዩኒት እና ሳተላይት ብቻ ትራክ በማድረግ ስለዚህ ዲጂፒኤስ እንደ ሃንድ ጂፒኤስ ምናምን ያሉት ነገሮች እንደ ዲጂፒኤስ ዲፍረንሻል ፖዚሽኒንግ ነው የሚጠቀሙት ማለት ነው። አኩረሲያቸው ከ0.5 እስከ 5 ሜትር ሊሆን ይችላል ማለት ነው። ስለዚህ እነዚህ ነገሮች የምንጠቀምባቸው ነገሮች ናቸው ማለት ነው። እንደዚህ ስታንዳሎኑ ጋር ብዙ ጊዜ ይመሳሰላል። እንደነዚህ አይነት ነገሮች እነዚህ እርሻ የሚሰሩ አሉ። ለምሳሌ በፖዚሽኒንግ የእርሻ ስራ የሚሰሩበት ትራክተሮች ላይ የተገጠመ መድኃኒት የሚረጩ እንትኖች ላይ የሚገጠምላቸው እንደዚህ አኩረሲ ብዙ የማይፈልጉ እንደ ስታንዳሎን እና ዲጂፒኤስ የሚጠቀሙ ሲስተሞች ናቸው ማለት ነው። እዚህ ጋር ካይነማቲክ ጂፒኤስ ሰርቪንግ የሚባለው ኦን ዘ ፍላይ ወይ ደግሞ ኦቲኤፍ የሚባል ነገር አለ። ኦቲኤፍ እንግዲህ ኦን ዘ ፍላይ እንደማለት ነው። ኦን ዘ ፍላይ ማለት እንግዲህ በየሄዳችሁበት ትራክ የሚያደርጋችሁ ማለት ነው በቃ እና የእግራችሁን መስመር ተከትለው ትራክ የሚያደርግ የጂፒኤስ ሲስተም ነው ማለት ነው። እንግዲህ በባሌም በቦሌም ሁለት አይነት ጂፒኤስ ፖዚሽኒንግ አይነቶች አሉ። ፖይንት ፖዚሽኒንግ እና ሪሌቲቭ ፖዚሽኒንግ አሉ ማለት ነው። ይህ ሁሉ የምንጠቀምበት አይነት ፖዚሽኒንግ ሳተላይት ፖዚሽኒንግ ሲስተሞች ከነዚህ ከሁለቱ አይወጡ ማለት ነው። ወይ ፖይንት ፖዚሽኒንግ ነው ወይ ሪሌቲቭ ፖዚሽኒንግ ነው ማለት ነው። ስለዚህ ሪሌቲቭ ፖዚሽኒንጎችን በብዛት የአርቲኬ እና የስቴቲክ ጂፒኤስ ፖዚሽኒንግ አይነቶችን የሚያካትቱ ናቸው ማለት ነው። እነዚህም ቀጥለን የምናያቸው ይሆናል ማለት ነው። ወደ ዋናው የስቴቲክ አሰራሮች እንግባና ስቴቲክ ጂፒኤስ ስታብሊሽ ማድረግ እንፈልጋለን ዛሬ። እንግዲህ እስኪ በእነዚህ መስመሮች ላይ ፖይንት 1 ፖይንት 2 ፖይንት 3 ፖይንት 4 ፖይንት 5 ላይ ጂፒኤስ ስታብሊሽ ማድረግ እንፈልጋለን ብለን እናስብና አንድ ጂፒኤስ ብቻ ሲኖረን፣ ሁለት ጂፒኤስ ሴት ሲኖረን፣ 3 ሲኖረን ወይ ከዛ በላይ ሲኖረን እንዴት እንደምንሰራ የምናይ ይሆናል ማለት ነው። ሩታችን ወይ ደግሞ ትራቨርስ ፖይንቲንጋችን እንደዚህ ይመስላል። መነሻው ፖይንታችን ነውን ጂፒኤስ ላይ ቆሟል ብለን እናስበው። የመጨረሻውም ጂፒኤስ ፖይንት ነው ብለን እናስብ። ያ ማለት እንግዲህ መጀመሪያም ነውን መጨረሻውም ነውን ከሆነ በጣም ኮንትሮልድ እና አኩሬት ቅየሳ ነው የሚሰጠን ማለት ነው። አኩሬት ቅየሳ ነው የሚሰጠን ማለት ነው። ፕሪቪየስሊ ሰርቬይ ፖይንቶች ላይ ከቆምን ኮንትሮል አለን ማለት ነው። ኮንትሮል አለን ማለት መገምገሚያ ማለት ነው። ኮንትሮል ማለት ሌላ ነገር አይደለም። ስለዚህ የምንገመግምበት ሲኖር ምንድን ነው? ኮንትሮል አለን ማለት መጨረሻውም መዝጊያውም ኮንትሮል ካለን መስራት እንችላለን ማለት ነው። አሁን አንድ ሪሲቨር ብቻ ሲኖረን ምን ማድረግ እንችላለን የሚለውን እንየው። ይህ ነውን ፖይንት ነው። ነውን ባይኖረንም ስታብሊሽ እርስ በርሱ ብቻ የሚዘጋጋና ከሌላ ሲስተሞች ጋር ወይ ደግሞ ሌሎች የሰሩ ሲስተሞች ጋር የማናስተሳስር ከሆነ ስቴቲክም መስራት እንችላለን። እስኪ ብዙውን ጊዜ እንግዲህ የምንነሳው ከኢማ ፖይንት ነው። ለምሳሌ ኢትዮጵያ ማፒንግ አውቶሪቲ ፖይንቶች በየቦታው በየትራኩ በየመንገዱ አለ። ከአዲስ አበባ እስከ ጅቡቲ መስመር ላይ አለ። ዱሮ ደግሞ ከአዲስ አበባ እስከ አስመራ አለ። ከአዲስ አበባ እስከ አሶሳ አለ። ከአዲስ አበባ እስከ ጋምቤላ አለ። ከአዲስ አበባ እስከ አርባ ምንጭ ምናምን አለ ማለት ነው። እና በየቦታው የሚታዩት ኢማ ፖይንቶች አሉ። ከነዛ ስቤን ደግሞ መንገድ ዳር ጎትተን መንገድ የምንሰራባቸው በየመንገዱ እንትን የተጻፈባቸው ትራፒዞይዳል ነገር ታያላችሁ መንገድ ላይ ብዙ ጊዜ መተሃራ መስመር ላይ ይታያል በብዛት። ሜዳዎች ላይ ብዛት ግልጽ ያሉ ቦታዎች አሉ። እንደሱ አይነት ነገሮች ተነስተን የምንሰራ ከሆነ እንግዲህ እነሱ ስቴቲክ ጂፒኤሶች ከነሳ ነው የምንነሳው ማለት ነው። ብዙ ጊዜ ማለት ነው ትርጉም ያለው ስቴቲክ ጂፒኤስ የምንሰራ ከሆነ ማለት ነው። ስለዚህ እነሱ ነገሮች እንግዲህ እስኪ አንድ ጂፒኤስ ብቻ ቢኖረን፣ ሁለት ጂፒኤስ ቢኖረን፣ 3 ጂፒኤስ ቢኖረን እንዴት እናደርጋለን ብለን እንጀምር። አንድ ጂፒኤስ ብቻ ይኖረናል ብለን ስንጀምር ስታንድ አሎን ነው ማለት ነው። ወይ ደግሞ አንድ ሴት ብቻ ነው ያለን ማለት ነው። ስታንድ አሎን ነው ማለት ነው። ስታንድ አሎን ማለት የራሱን ኢረር በራሱ የሚገመግም እንጂ የሚገመግመው ሌላ ጓድ የሌለው ማለት ነው። ሌላ ፌሎ የሌለው ማለት ነው። ሌላ ፌሎ የሌለው ማለት ነው። ስለዚህ እዚህ ጋር የተለያዩ ስቴጆች አሉ። እንግዲህ ፖይንቶችን አይተናል። ፖይንቶች ላይ ፖይንት 1 እስከ
5 ያሉት ፖይንቶች ላይ እንቆማለን ብለን እናስብ። አንድ ሬሲቨር ብቻ ነው ያለን። አንድ ሬሲቨር ብቻ ነው ያለን። ስለዚህ ምንድን ነው በሁለትም በሶስትም ብንሰራ አንድ ሬሲቨር ሲስተሙ አንድ ስለሆነ አንድ ሬሲቨሩ ላይ ሴታፑ እንዴት እንደሚሆን እናያለን ማለት ነው ቀጥለን። ስለዚህ በስቴቲክ ጂፒኤስ ስታብሊሽ የምናደርጋቸው ፖይንቶች ተለይተዋል እንበልና ከሴታፑ እንጀምራለን ማለት ነው። እንግዲህ ሁለት ፖይንቶች አሉን። እነዚህ አዲስ ስታብሊሽ የሚደረጉ አዲስ ፖይንቶች ናቸው ማለት ፖይንት 2 ፖይንት 3 እና ፖይንት 4 ማለት ነው። ኦልሬዲ ይሄ አለ፣ ግን እላያቸው ላይ ቆመን እነዚህን ለማስተሳሰር ስለሚያስፈልግ እዚህ ጋር ነው መቆም የምንችለው ማለት ነው። እንግዲህ እንደ ማንኛውም ጊዜ ሴታፕ አድርገን ነው የምንጀምረው ማለት ነው። እንግዲህ ስለ አርቲኬ ሴታፕ እና አንዳንድ ነገሮችን ስለ አርቲኬ ሰፋ ያለ ጊዜ ወስደን የሰራናቸው ቪዲዮ አለ። እሱን እዩ ብያቸዋለሁ። ከሴታፑ ስንጀምር እዚህ ጋር እንግዲህ ፖይንታችን ላይ ወይ ደግሞ ፖይንት 1 ላይ ሴታፕ እናደርጋለን ማለት ነው። ፖይንት 1 ላይ ሴታፕ እናደርጋለን። ሴታፕ እንደ ማንኛውም ጊዜ ሴታፕ ካረግን በኋላ ከጨረስን በኋላ ሁሉንም እንግዲህ የሴታፕ አይነቶቹ ከአርቲኬው ጋር ተመሳሳይ ሆነው አፓራተሱ በጣም ቀላል ነው ማለት ነው። የስቴቲኩ ለየት የሚያደርገው ምንድን ነው? ብዙ አፓራተስ አይበዛበትም ማለት ነው። እንደ አርቲኬ ማለት ነው። ሬዲዮ አያስፈልገንም፣ ሮቨር አያስፈልገንም፣ ኬብል አያስፈልገንም። የራሱ ኢንተርናል ባትሪ እና ሜሞሪ ካርድ ብቻ ያስፈልገናል ማለት ነው። እዛ ውስጥ ያስፈልገናል ማለት ነው። እንግዲህ ፖይንታችንን አግኝተን እዚህ ጋር አቁመናል ማለት ነው። ሌላ ነገር አያስፈልገንም። እንደየ መሳሪያው ስሪት ነው እንግዲህ መሳሪያው ኤክስተርናል ባትሪ የሚጠቀም ከሆነ ባትሪውን ኮኔክት ማድረግ እንችላለን። ሌሎችም ሊኖሩ ከቻሉ ይቻላል። መሳሪያውን አንድ መሳሪያ ጋቨርን የሚያደርገው ስሪቱ ስለሆነ እሱን መከተል የግዳችን ነው ማለት ነው። አለበለዚያ ኖርማሊ እንደ ሌካ ምናምን ያሉት ነገሮች ከሆኑ ኢንተርናል ባትሪ አለው፣ የራሱ ባትሪ ያለው ትንሽ ባትሪ የሚወጣ ባትሪ አለ። ስለዚህ እሱን ከሰካን በኋላ ኦን እናደርጋለን ማለት ነው። በነገራችን ላይ አርቲኬ ጂፒኤስ ስራው ያለው ብዙ ስራ ያለው መጠንቀቅ ጥንቃቄው ያለው ሴታፑ ላይ ነው። ሬዲዮ ስለሚያካትት ሌሎች እንትኖች ስለሚያካትት ስራው ያለው ሴታፑ ላይ ነው ማለት ነው። ከሴታፑ በኋላ ብዙም የሚፈልገን ነገር የለውም ማለት ነው። ስለ ሬዲዮ ኮኔክሽን፣ ሮቨር ኮኔክሽን፣ ብሉቱዝ ኮኔክሽን ብዙ ኮኔክሽኖች አሉ። እዩት ቪዲዮን፣ እሱ ጋር ነው ማለት። እሱን ከጨረሱት በቃ ሌላው ገብስ ነው የሚባለው ነው ማለት ነው። ስቴቲክ ጂፒኤስ ላይ ደግሞ ብዙም አክሴሰሪ የለም፣ ኬብል የለም፣ ሬዲዮ የለም። ስራው በአፓራተሱ ሴታፕ ካረግኔ በኋላ ማስጀመር ብቻ ነው። እሱ ደግሞ ስራው ያለው ምኑ ላይ ነው ማለት ነው? ፖስት ፕሮሴሲንጉ ላይ ነው ማለት ነው። ፖስት ፕሮሴሲንጉ ላይ ነው ማለት ነው ያለው ስራ። የስራው እንትኑ እዛ ጋር ነው ማለት ነው። ስለዚህ ስለ ሴታፑ ብዙም እንደዛ ኮምፕሌክስ የሚሆን ነገር የለውም ማለት ነው፣ እንደ አርቲኬው ማለት ነው። ስለዚህ ፖስት ፕሮሴሲንጉ ላይ ነው ማለት ነው። ፖስት ፕሮሴሲንጉ በኤልጂኦ ወይ ደግሞ ሌካ ጂኦፊስ ተጠቀመን እንዴት ፖስት ፕሮሴስ እንደምናደርግ ስቴቲክ ሮ ዳታ ፉል ኮምፕሊት ዲቴይል ቱቶሪያል ሰርቼላችኋለሁ። እሱ ማየት ትችላላችሁ። ስለ አርቲኬ ሴታፕም ከሆነ እሱን ኮምፕሌክሲቲ ሁሉም ዳጅስት አድርገን የሰራነውን ቪዲዮ አይታችኋል። ስለዚህ ሁለቱም ቪዲዮዎች እዚህ ላይ አሉ ማለት ነው፣ ማየት ትችላላችሁ። ስለዚህ ስቴቲክ ምንም ሴታፑ ላይ ምንም ስራ የለንም ማለት ነው። ቀላል ነው። ስራው ያለው ከዳታ ኮሌክሽኑ በኋላ ያለው ፖስት ፕሮሴሲንግ ነው ማለት ነው። ሌካ ጂኦፊስ ላይ የተሰራውን አየሁት። ልክ አርቲኬው ደግሞ ሴታፑ ላይ ነው ያለው ማለት ነው። ስለዚህ ኦን ካረግን በኋላ እዚህ ጋር ከኮንትሮለራችን ጋር ካገናኘን በኋላ ሞድ የምንመርጥለትም አለ ማለት ነው። ስቴቲክ ሞድ ወይ ደግሞ አርቲኬ ሞድ ብሎ ያስመርጠናል ማለት ነው ኮንትሮለራችን። ልብ በሉ እንግዲህ ስሪቶች ለያዩ ብያቸዋለሁ። በብዛት ሌካ አሁን ኤስቴቲክ ሞድ እና አርቲኬ ሞድ ላይ አንዳንዶቹ ኮንትሮለር ላይ የሚያስመርጡም አሉ። ሬሲቨሩ ላይም የምንመርጣቸው አሉ ማለት ነው። ሞዶቹን ስቴቲክ ሞድ ይኖራል ማለት ነው። እዚህ ጋር ዳዮዶች አሉ ብያቸዋለሁ። የመሳሪያዎቹን ፓርት የአርቲኬ ሴታፕ ቱቶሪያል ላይ ሁሉንም ማየት ትችላላችሁ።
እዚህ ጋር የሚበሩ የዳዮድ ምልክቶች ይኖራሉ። ስቴቲክ የምናበራበት ስቴቲክ ሞዶች የምናበራበት አንዳንዶች አሉ ማለት ነው። ስቴቲክ ብሎ የተጻፈባቸው አለ። ሎንግ ፕሬስ ስናደርግ ስቴቲክ ማስጀመሪያ ይኖራል ማለት ነው። ሌሎቹ ሳተላይቶችን ትራክ የምናበራበት አለ። ስናበራ ሳተላይት ትራክ የምናደርግባቸው ሁለቱንም አንድ ላይ ይዘን የምናስነሳቸው አሉ። ለብቻም የምናስነሳቸው አሉ። እንደ ስሪቱ ስለምለያይ ያን ስሪት መከተል ነው ማለት ነው። እሱ ቀላል ነው ማለት ነው። ስለዚህ ወንስ ካስጀመርን በኋላ እዚህ ጋር በኮንትሮለር ከሆነ ስቴቲክ ሞድ ላይ እናደርጋለን ማለት ነው። ወይ እዚህ ጋር የሚቻል ከሆነ እዚህ ጋር ስቴቲክ ሞድ እናበራለን ማለት ነው። ስቴቲክ ሞድ ስናበራ ብሊንክ የሚያደርጋለ ማለት ነው። ብሊንክ ማለት ቦግ ብልጭ የሚል ነገር ይመጣል ማለት ነው። ያ ማለት ካበራን በኋላ እንግዲህ ስቴቲክ ላይ ስናደርገው ሳተላይት ትራኪንግ ለመጀመር እንግዲህ ወደ እዚህ ጋር እንጀምርና ስታርት ሎጊንግ የሚል ይመጣል። ስታርት ሎጊንግ ስንል እንግዲህ የሎጊንግ ታይም ዱሬሽን ይጠይቀናል ማለት ነው። ብዙ ጊዜ ሎጊንግ ማለት ከሳተላይት ጋር ዳታ ኮሙኒኬት የሚያደርግበት የታይም ሌንግዝ ማለት ነው። ኢፖክ ትባላለች ወይ ደግሞ ሎጊንግ ዱሬሽን ትባላለች። ይሄን በአርቲክ ጊዜም ነካክተነዋል። ስለዚህ ሎጊንጉን በ5 ሰከንድ ልናደርግ እንችላለን። 5 ሰከንድ እስከ 30 ሰከንድ ይቻላል ማለት ነው። ዳታ ሎጊንግ ግን 5 ነው። 5 ዳታ ሎጊንግ ማለት ሳተላይት ኢንፎርሜሽኑ የፖዚሽናል ኢንፎርሜሽኖች እንግዲህ ታውቃላችሁ። የፊሜሪድ ኢንፎርሜሽን፣ ሳተላይት አይነቱ፣ የምኑ ካሪየር ዌቭ ሌንግዞቹ፣ ካሪየር ፌሶቹ ማለት ነው። ኤል1 ኤል2 የሚባሉት የሚጠራቀሙት በየ5 ሎግ የሚደረጉት ማለት ነው። ወደ ዳታ ፋይል የሚቀየሩት ማለት ነው። በየ5 ሴኮንድ ደቂቃ ሳይሆን በየ5 ሴኮንድ ልናደርገው እንችላለን። እዚህ ጋር ከጠየቀ እንሞላለታለን ማለት ነው። አንቴና ሃይት ሊጠይቀን ይችላል። አንቴና ሃይት በነገራችን ላይ አንቴና ሃይት እዚህ ላይ ስናስገባ እዚህ ጋር ለክተን አንቴና ሃይቱን እዚህ ጋር ልናስገባለት እንችላለን ማለት ነው። በነገራችን ላይ እዚህ ጋር የምንሞላው አንቴና ሃይት እዚህ ጋር ለጊዜው የሚሰጠው ኢንፎርሜሽን ወይ የሚሰጠው ኢፌክት የለውም። ብዙ ጊዜ ስቴቲክ ላይ ማለት ነው። ዋቴቨር ዘ አንቴና ሃይት ማስጀመር እንችላለን ማለት ነው። ግን አንቴና ሃይቱን ለክተን በደንብ መያዝ አለብን። ለምንድን ነው? ብዙ ጊዜ እዚህ ጋር የምንሰጠው አንቴና ሃይት ከካርዱ ጋር ከምናወጣው አንቴና ሃይት ጋር ማተር አያደርግም። ብዙ ጊዜ አንቴና ሃይት ማተር የሚያደርገው ብዙ የሌካ ስሪቶች ላይ ፕሮሴስ ስናደርግ ላይ ነው ማለት ነው። ፕሮሴስ ስናደርግ አንቴና ሃይቱን እንዳንረሳ ያስፈልጋል ማለት ነው። አንቴና ሃይት መስጠት ያስፈልጋል ማለት ነው። በኋላ ስንጨርስ ደግሞ እንዴት የተጠናቀቀ ዳታ ይዘን እንደምንወጣ ደግሞ የምናይ ስለሚሆን ችግር የለውም። ስለዚህ እዚህ ጋር አንቴና ሃይታችንን ወይ ደግሞ ሬሲቨር አንቴና ሃይታችንን እንለካለን ማለት ነው። እዚህ ጋር አንቴና ሃይቱን እንሰጣለን። ኮኦርዲኔት ሲስተም እዚህ ጋር WGS ይሁን አዲንዳን ይሁን ባይ ዲፎልት ተጠቀመው ራሱ ባይ ዲፎልት አይጠይቅንም፣ በብዛት አይጠይቅንም። ዋቴቨር ዘ ኮኦርዲኔት ሲስተም አክሴፕት ማድረግ እንችላለን ማለት ነው። ዋቴቨር ኮኦርዲኔት ሲስተም አክሴፕት ካረግን በኋላ እሱ በውስጡ ያለውን የስቴቲክ ጂፒኤስ ዳታ ሎጊንግ ሲስተም ተጠቅሞ ዳታውን ሎግ ማድረግ ይጀምራል ማለት ነው። አዲንዳን ክላርክ ምናምን WGS የሚባል ነገር የለም። ያ ማተር የሚያደርገው LGO ላይ ወይ ደግሞ ሌካጂ ኦፊስ ላይ መተን ወደምንፈልገው ዳታ መቀየር ስንፈልግ የምናደርገው አይነት ነው የሚሆነው ማለት ነው። አሁን ስቴቲክ በአጠቃላይ ስቴቲክ ሮው ዳታ ሊሰጠን የሚችለውን አይነት ይሰጠናል ማለት ነው። ያ ሮው ዳታ ወደ ፈለግነው ዳታም ወደ ፈለግነው ኮኦርዲኔት ሲስተም መቀየር ስለምንችል እዚህ ጋር አንጨነቅም ማለት ነው። ብዙ ጊዜ ጥርት ያለ እንትን ማለት የሚያስፈልገን እዚህ ጋር ነው ማለት ነው። የመሳሪያዎቹ ስሪት የተለየ ነገርም ቢሆን በአጠቃላይ ስታንዳርድ የሚሆነው ምንድን ነው? ስቴቲክ ስናስጀምር ስለ ኮኦርዲኔት ሲስተሙ ብዙም አንጨነቅም ማለት ነው። ኮኦርዲኔቱ ሮው ዳታውን እንዳለ ሎግ ያደርጋል ማለት ነው፣ ያለውን ማለት ነው። ግሎባል ሲስተሙ ሎግ የሚያደርገውን ጠቅላላ
ሮው ዳታ ይሰጠናል። ሮው ማለት ወደምንፈልገው ምርት መቀየር የምንችል ሮ ማቴሪያል ማለት ነው። ይሄ ሮው ማቴሪያል ወደ ተለያየ አይነት ወይ ደግሞ ይሄን ሮው ዳታ ወደ ተለያየ አይነት ዳታ መቀየር እንችላለን ማለት ነው። ሶ እዚህ ጋር እንጨነቅም፣ ስታርት እናደርጋለን። ዳታ ሎጊንግን ዱሬሽን እና ኢንስትሩመንት ሃይት ብቻ ወይ ደግሞ እንሰጠዋለን እዚህ ጋር ማለት ነው። ያ ራሱ እንደ ማስታወሻ ነው ማለት ነው። ኤልጂኦ ላይ ደግሞ ፕሮሰሱ ላይ ሲጠይቀን ወይ ደግሞ ኮንቨርት ስናረግ ዳታ ኮንቨርሽን ላይ ኮንቨርት ስናረግ ሲጠይቀን የምንሰጥበት ስለሆነ ወረቀት ላይ መመዝገብ እንችላለን። ስለዚህ ኢፖቹን እና እንትኑን ብቻ እዚህ ጋር እንሰጠዋለን ማለት ነው። ሌላው ምንድን ነው? ሁልጊዜ ሬሲቨር ውስጥ ሜሞሪ ሊኖር ይገባል ማለት ነው። በአርቲኬ ጊዜ የኮንትሮለር ሜሞሪ ነው የምንጠቀመው። ግን ከመሳሪያው ስፔሻል ስሪት እና ከሞዴሉ አንጻር ካልሆነ በስተቀር ሬሲቨር ሜሞሪ ላይ ነው ማለት ነው ሮው ዳታ ሎግ የሚደረገው ወይ ደግሞ ስቶር የሚደረገው ማለት ነው። በቂ ባትሪ ሊኖር ይገባል። በዝግጅት ነው ማለት ነው መሄድ ያለብን ማለት ነው። ስለዚህ በስፔሻል ሞዴል ምናምን ካልሆነ በስተቀር የኮንትሮለር ሜሞሪ ላይ ስቶር አይደረግም ማለት ነው። በኮመንሊ ማለት ነው። ኮመንሊ ስቶር አይደረግም እዛ ላይ። ግን ዳታዎችን ኮንቨርት ስናረግ ደግሞ ምን ሊፈጠር እንደሚችልም የምናይ ሊሆን ይችላል ማለት ነው። ካስጀመርን በኋላ ምንድን ነው ማለት ነው? ካስጀመርን በኋላ እዚህ ጋር ሴታፓችን ካረግን በኋላ ማለት ነው ለአንድ ሰዓት ያህል እዚህ መቆም አለበት ማለት ነው ሚኒመም። ከዚህ በፊት በዲቴይል ስላወራው አልደግመውም፣ የዚህኛውን ቱቶሪያል ታይም ስለሚወስድ ማለት ነው። ስለዚህ ለአንድ ሰዓት ሙሉ ስለ ኦቨርላፕ አውርተናል። ኦቨርላፕ አንድ ሰዓት በታች ከሆነ ምን አይነት ኦቨርላፕ ችግር እንደሚያመጣ ስላወራን ለምንድን ነው ኦቨርላፓችን ከ30 ደቂቃ በታች መሆን ብዙም ስለማይገባው ነው በስቴቲክ ጂፒኤስ ስንሰራ ማለት ነው። ይሄን ያኛውን ቪዲዮ እዩት። ስለዚህ ዳታ ፕሮሴሲንጉ ስላለ እዛ ላይ ስለ ኦቨርላፕ ይገባቸዋል። ስለዚህ ለአንድ ሰዓት ሙሉ እዚህ ሚኒመም እዚህ ጋር መቆም አለበት ማለት ነው። ስለዚህ ኮንትሮለራችን ላይ ኢንስትሩመንት ወይ ደግሞ ሪሲቨር ሃይት፣ አንቴና ሃይት እና ሎጊንግ ዱሬሽን ብቻ ከሰጠን ያውም ከጠየቀን ማለት ነው ከሰጠን ስታርት ካረግን በቂ ነው ማለት ነው። ከዛ ስታርት ካረግን በኋላ ብሊንክ ያደርጋል ማለት ነው። ወይ ደግሞ ዲም ሆኖ ዝም ብሎ ከተቀመጠ ሎጊንግ አለማድረጉ ሊሆን ይችላል። ብዙ ጊዜ እዚህ ላይ ብሊንክ ያደርጋል ማለት ነው። ብሊንክ ያደርጋል። ስለዚህ ብሊንክ ማድረጉን ማየት አለብን ማለት ነው። ብሊንክ ማድረጉን ማየት አለብን። እዚህ ጋር ሳተላይት ትራክ ማድረጊያ እንትኖች አሉ። እዚህ ጋር ስለማይታይ ነው። እዚህ ጋር አንድ ቦታ ላይ ወይ ይሄ ሊሆን ይችላል፣ ወይ ይሄ ሊሆን ይችላል። ያው ይጻፍበታል ብዙ ጊዜ። ስቴቲክ ሞድ የሚል አለ። ስቴቲክ ሞዱን ሎንግ ፕሬስ ስናደርግ ወይ ደግሞ አንዴ ተች ስናደርግ ሊነሳ ይችላል ማለት ነው። ስቴቲክ ሞድ ፎርማት ላይ ይጀምራል ማለት ነው። ከዛ ኦን ስታደርጉት ዝም ብሎ ኦን እንደተደረገ ብቻ ባትሪ ባትሪያችሁ ሊያሳይ ይችላል። ሳተላይት ትራክ ሲጀምር ደግሞ ሳተላይቶቹ ይበራሉ። ትራክ እያደረገ መሆኑ ደግሞ ቦግ ብልጭ እያለ ያሳያል ማለት ነው። እንደገና ደግሞ ትራክ ማድረጉን እዚህ ላይ ስታርት ሎጊንግ ሊያሳየን ይላል ማለት ነው። ከዛ በኋላ ካበራን በኋላ ስታርት ሎጊንግ ካላችሁ በኋላ ዳታውን ሎግ ማድረግ ወይ ደግሞ ሎድ ማድረግ ማለት ነው። ሎግ ማድረግ ማለት ዳታ ከሳተላይት ሎግ እያረኩ ነው ብሎ ይጀምራል ማለት ነው። ስለዚህ ዳታ ሎጊንግ ይጀምራል። ከዛ በኋላ እኛ ልጆችን ምዛ ትተን ወይ ደግሞ የሚጠብቅ ሰው ትተን ይሄን ራሱ ስዊች ኦፍ ማድረግ እንችላለን ማለት ነው። ኮንትሮለራችን ራሱ ስዊች ኦፍ አድርገን ከዛ አካባቢ መራቅም እንችላለን ማለት ነው። አንድ ሰዓቷ እስከምታረግ ድረስ ወይ ጥላ ስር መቀመጥ እንችላለን። ኮንትሮለራችን ባትሪም እንዳያልቅብን ስዊች ኦፍ ማድረግ እንችላለን። ባትሪ የሚጥፋ አይጥፋ ችግር የለውም ማለት ነው፣ የዚህኛው ባትሪ እስካልጠፋ ድረስ። ከዛ በኋላ እንግዲህ አሁን ፒዋን ላይ ቆመናል። አንድ ሰዓት ሲያልቅ ምን እናደርጋለን? ከዚህ ቦታ መንቀላችን አይቀርም ማለት ነው። አንድ ሪሲቨር ብቻ ተጠቅመን ስታንድ አሎኑን እንዴት እንደምንሰራ ሳሳያችሁ ነው ማለት ነው። ስለዚህ
ስለዚህ እንግዲህ ስታንድ አሎኑን ወይ ደግሞ አንድ ሪሲቨር ብቻ ስኖረን ምን ማድረግ እንችላለን የሚለው አማራጫችን ምንድን ነው? እሱን ራፍሊ እናያለን። ወደ ዋናውና ብዙ ሰው የሚጠቀምበትን በሁለት ሪሲቨር የምንጠቀምበት አንዱን ቤዝ አንዱ ሮቨር አድርገን የምንጠቀምበትን ዋናውን የምናይ ይሆናል ማለት ነው። አንድ ሪሲቨር ብቻ ብትኖረን እንግዲህ ምንም አማራጭ የለንም። እዚህ ጋር እናቆምና አንድ ሰዓቷ ስታልቅ እዚህ ጋር እናመጣለን ማለት ነው። እዚህ ጋር እናመጣለን። እዚህ ጋር አምጥተን የምናደርጋለን አንድ ሰዓት እናቆማለን ማለት ነው። እዚህ ጋር አንድ ሰዓት እናቆማለን። አንድ ሰዓት ካቆምን በኋላ እነዚህ ነገሮች እንግዲህ ሬሌቲቭ ፖዚሽኒንግ ስላልሆነ አኩረሲያቸውን መገምገም አንችልም ብለናል። በቆምበት ቦታ ላይ ብቻውን ሳተላይት ትራክ ያደርጋል ማለት ነው። እዚህ ጋር ነበርን፣ አሁን እዚህ መጣል። ስለዚህ ሁለተኛውን ፖይንት ስታብሊሽ ለማድረግ ስንፈልግ አንድ ሰዓት ሌላ እዚህ እናቆማለን ማለት ነው። አንድ ሰዓት እናቆማለን ማለት ነው። ግን እርስ በርሱ ራሱ መገማገም ስላለበት ምን እናደርጋለን? በሶስተኛ ደረጃ ላይ ስቴጅ 3 ላይ መልሰን ፖይንት 1 ላይ ነው የምናደርገው። ልብ በሉ ስታንድ አሎንም ቢሆን እርስ በርሱ ራሱ መናበብ ስለሚገባው ማለት ነው። ለምንድን ነው? ለስራችን ሲሪየስ ከሆንን እንደዛ ነው ማድረግ ያለብን ማለት ነው። እና እንግዲህ ችግር ሲፈጠርብን ነው ማለት ነው። ይሄ አንድ ሪሲቨር ብቻ ነው ያለን። ስለዚህ በአንድ ሪሲቨር እንደዚህ አድርገን መስራት እንችላለን ማለት ነው። መጀመሪያ እዚህ እናቆማለን። አንድ ሰዓት ካለቀች በኋላ እዚህ ጋር እናመጣና አንድ ሰዓት እዚህ እናቆማለን። አንድ ሰዓት ስደርስ ነቅለን ምን እናደርጋለን? ወደ 3 አይደለም የምንሄደው፣ ወደ 3 አንሄድም። መልሰን ወደ 1 አምጥተን ከዛ የበለጠ ታይም ነው ማቆም ያለብን እዚህ ጋር ስለ አኩረሲ የምንጨነቅ ከሆነ ማለት ነው። ስለ አኩረሲ የምንጨነቅ ከሆነ በ2 በ3 ለምን አንሰራም ብላችሁ ልታስቡ ትችላላችሁ። የለንም። ሪሲቨር አንድ ብቻ ነው ብለናል። ስለዚህ ሪሲቨር አንድ ብቻም ቢሆን ስለ አኩረሲ አንጨነቅም ማለት አይደለም። ግን ስለ አኩረሲ መጨነቅ ካስፈለገን እንደዚህ ነው የምናደርገው ማለት ነው። አንድ ሰዓት እዚህ እናቆምና ሶስተኛው ዙር ላይ ወደዚህ አንሄድም። መልሰን ከዚህ ሰዓት የበለጠ ማለት እዚህ ጋር እናቆማለን። ለምን እንደሆነ ነግራቸዋለሁ። መጀመሪያ 1 ሰዓት ቆሟል። እዚህ ጋር 1 ሰዓት ተኩል አካባቢ መቆም አለበት። ብቻ እዚህ ከቆመበት በላይ ማለት ነው። እዚህ ቆሞ ከነበረበት ሰዓት በላይ ማለት ነው። ለምንድን ነው የሚያስፈልገው? ይሄ እዚህ ጋር ቆሞ ትራክ ሲያደርግ ሳተላይቶቹን ሪኮርድ ወይ ደግሞ ሎግ አድርጓቸዋል ሳተላይት ኢንፎርሜሽኖቹን ቅድም። እዚህ ጋር ራሱ ይሄ ሪሲቨር አንድ ብቻ ነው ያለ ነው። ራሱ ሪሲቨር እዚህ ጋር መጥቶ ፖይንት ላይ ቆሞ ሳተላይት ሎግ አድርጓል። እዚህ ጋር ዳታ ሎግ አድርጓል። ስለዚህ ይሄ ፖይንት እና ይሄ ፖይንት መገናኘት አለበት። በምንድን ነው የሚገናኘው? በሳተላይት ብቻ ነው የሚገናኙት ማለት ነው። ስለዚህ እዚህ ጋር ቆሞ በነበረበት ጊዜ የነበረ ሳተላይት እዚህ ጋር ቆሞ የነበረ ሳተላይት የተወሰነ ሳተላይት ሊያገኝ ይችላል። ኮመን ስካይ ቪው ላይ ማለት ነው። ኮመን ስካይ ቪው ላይ በነገራችን ላይ ሳተላይት ትራኪንግ ላይ ካቶፍ የሚባል ነገር አለ። ካቶፍ ሳተላይት ኤሌቬሽን ማለት 15 ዲግሪ ነው። ከ10 እስከ 15 ዲግሪ ያሉትን ወይ ደግሞ ከ15 ዲግሪ በታች ያሉትን ከሆራይዘን በታች 15 ዲግሪ ከሆነ ሳተላይቱ እንዳይገባ የምናግድበት ቦታ አለ። እንትን ላይ ፕሮሰስ ስናደርግ ማለት ነው። አሁን ማንኛውም ሳተላይት ሊገባ ይችላል። ከ0 ዲግሪ ጀምሮ ኦብስትራክሽን ከሌለ ሆራይዘኑ ወይ ደግሞ ከሆራይዘን ብቅ ካለ ከአድማሱ ብቅ እንዳለ ሎግ ማድረግ ይጀምራል። እሱ ግን ብዙ ጊዜ ተራራዎች ሲግናሎችን ኦብስትራክት ያደርጋሉ። ዛፎች ኦብስትራክት ያደርጋሉ። ብዙ ነገሮች ኦብስትራክት ያደርጋሉ በሎው ኢሌቬሽን ማለት ነው። ስለዚህ ብዙ ጊዜ ከ15 ዲግሪ በታች የሆኑትን የሳተላይት ኢሌቬሽኖችን ካት ኦፍ አድርገን እናወጣቸዋለን ማለት ነው። ያ ቦታ ሌካ ጂኦፊስ ላይ 15 ዲግሪ በታች ያሉትን ሳተላይቶች ቁረጥልን ብለን የምናስገባበት ቦታ አለ። ያ እንግዲህ ሳተላይቶቹን ከኦብስትራክሽን ለማገድ ነው ማለት ነው። ከኖይዝ ሲግናሎች ለማገዝ ነው ማለት ነው። ካሪየር ፌዞቹን የሚረብሹ ኦብስትራክሽኖች አሉ።
ጫካዎች አሉ፣ ተራራዎች አሉ። ሲግናሎቹን የሚረብሽ ከ15 ዲግሪ በላይ ከሰማዩ 15 ዲግሪ በታች ሎየር ከሆነ የምናወጣበት ቦታ አለ። እነዛ እንደተጠበቁ ሆኖ ሳተላይቶቹን የሚጋሩበት ትንሽ እዚህ ጋር የቆየበትን ታይም ረዘም ብናደርግለት ተመልሰን መተን ማለት ነው። ረዘም ብናደርግለት ምን ይሆናል? የቅድሞቹ ሳተላይቶች ቶሎ ሳይጠልቁ ማለት ነው። ቶሎ ሳይጠልቁ ማለት ተመልሰው ከሆራይዘን በታች ሳይሆኑ የትራክ የማድረግ እድል አለው ማለት ነው። ትራክ የማድረግ እድል አለው ማለት ነው። ከአንድ ሰዓት ተኩል ወይ ደግሞ 1.5 አወር 1.5 አወር በላይ አካባቢ ካቆምን በኋላ ነቅለን የምናደርጋለን። እዚህ ጋር ሶስተኛ ጋር እናመጣለን ማለት ነው። አሁን ሶስተኛ ጋር ስንመጣ ኖርማል 1 ሰዓት ትራክ እናደርግለታለን። ኖርማል 1 ሰዓት ትራክ ካረገ በኋላ እንደገና ምን ያደርጋል? ኦፍ አድርገን አሁን ደግሞ ፒቱ ላይ እናመጣና 1 ሰዓት ተኩል እናደርጋለን ማለት ነው። እንደዚህ 1 ሰዓት ተኩል ይሄኛው 1 ሰዓት ተኩሉን ጠርሷል። እዚህ ጋር 1 ሰዓት ተኩል መከራ እኮ ነው። ያው ስቴቲክ መሳሪያ ስለሌለን ነው እንግዲህ አስቡት። መከራ ነው ስላችሁ ማለት ነው። ስለዚህ 1 ሰዓት ተኩል እናቆማለን ማለት ነው። እዚህ ጋር አንደር ኦቨር ብቻ ስላለን ማለት ነው። ችግር ጊዜ ነው እንግዲህ ማወራው ያለው ማለት ነው። ከዛ በኋላ ይሄኛውም 1 ሰዓት ተኩሏን ጨርሳለች። ተራው ማን ነው? እዚህ ጋር እንመጣለን። አሁን ደግሞ እዚህ ጋር እንመጣለን እናቆማለን። ወይ ደግሞ እዚህ ጋር መተን 1 ሰዓት ተኩሉን እንቀጥልለታለን። እዚህ ጋር እንቀጥልለታለን። ግን ምንድነው የቅድሞቹ ሳተላይቶች ስለሚሸሹብን እሱን ዘለን እዚህ ጋር ማቆም አለብን። ከሳተላይቱ ጋር ለመጓዝ ማለት ነው። ከሳተላይቶቹ ጋር ለመጓዝ እዚህ ጋር መተን 1 ሰዓት ተኩሉን ከጨመርን እዚህ ጋር የነበረው እዚህ ጋር ሳለን የሄደው ሳተላይት ሊጠልቅብን ስለሚችል ቶሎ ፒ4ዎችን እስኪያገኝ ፒ4ን ቶሎ ስታብሊሽ እናደርጋለን ማለት ነው። እዚህ ጋር ማለት ነው። ከዛ 1 ሰዓቱን ሲጨርስ እዚህ ጋር 1 ሰዓት ተኩሉን እንመለስለታለን። እንደዚህ እያደረግን እንጨርሳለን ማለት ነው። ከዛ በኋላ ፕሮሴስ አደራረጉን ለኢካጂ ኦፊስ ላይ ትከታተላላችሁ ማለት ነው። ስለዚህ ስታንደርሎን ላይ ለምንድነው ወደኋላ ተመልሰን ዳታ ሎግ የምናደርገው? ኮመን ሳተላይት ትራክ ለማድረግ ነው ማለት ነው። ኮመን ሳተላይት ትራክ የማናደርግ ከሆነ ስቴቲክ ዳታ ፕሮሴሲንጉ ላይ ሲጠይቀን ሪፈረንስ የምንሰጠው ፖይንት የለም ማለት ነው። ኮመን ሳተላይት ሪፈረንስ ማድረግ ላይ ነው የምንቸገረው ማለት ነው። ስለዚህ ሶሉሽን አናገኝም ማለት ነው። ኮመን ሳተላይት ከሌለን ሶሉሽን አናገኝም ማለት ነው። ሶሉሽን ለማግኘት ምንድን ነው በተቻለ መጠን ሳተላይቶቹን አባረን ኮመን ሳተላይቶቹን ትራክ ማድረግ አለብን ማለት ነው። ለዛ ነው ስታንደርሎን ላይ እንደዚህ የምናደርገው ማለት ነው። 9 ሴታፕ አካባቢ ማለት ነው። መጀመሪያ እዚህ እንቆማለን። 2 3 4 5 አይደል? ከዛ እንደግማለን 6 7 8 9 ሴታፕ እንሰራለን ማለት ነው። በ5 ፖይንቶች ላይ ማለት ነው። ስለዚህ ይሄ እንግዲህ ከምንሰራው አኩሬሲም ሎው ሆነው ጊዜም የሚፈጅ ነው ማለት ነው። ስለዚህ ስታንደርሎን ላይ ስቴጅ እነዚህን ስቴጅ 3 ላይ እንግዲህ እንደዚህ ከመጣን በኋላ እነዚህ አድርገን የቀሩትን ፖይንቶች በዚህ መልኩ እንደጋግማለን ማለት ነው። ይህን ሪፒት ስቴጅ 1 2 3 ማለት ነው። ስቴጅ 1 ላይ እዚህ ጋር እንቆማለን። ፖይንት 1 ላይ ስቴጅ 2 ላይ ፖይንት 2 ላይ እንቆማለን። ስቴጅ 3 ላይ ተመልሰን ፖይንት 1 ላይ እንቆማለን ማለት ነው። እንግዲህ ፖይንት 4 ላይ ለመቆም ሪፒት ስቴጅ 1 2 3 ማለት ነው። እንግዲህ ሪፒት ስቴጅ 1 2 3 ማለት ነው። ሪፒት ስቴጅ 1 2 3 ማለት ነው። እንግዲህ ወደ ጠቃሚውና ዋናው ሁሌ የምንሰራበት ደግሞ እንምጣ። 2 ሪሲቨር ሲኖረንና መደበኛው የአሰራር አካሄድና መንገድ ላይ የትም ከተማ ውስጥ ከተማ ልማት ምናምን ሁሉም ቦታ የሚሰራበት ቦታ የ2 ሪሲቨሩን ደግሞ ቀጥለን የምናይ ይሆናል ማለት ነው። ክቡራን የቻናል ተከታታዮች ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። ጥሩ እና ጠቃሚ ፖይንቶች እንደምታገኙ እርግጠኛ ነኝ። ተከታተሉ። ወደ ዋናው ወደ 2 ሪሲቨር ተጠቅመን ወደምንሰራበት ስንሄድ ዋናው ስራችን ስንሄድ 2 ሪሲቨር ስንጠቀም እነዚህ ስቴጆች አሉ። ወደ በስቴጅ
ሶስት ስቴጆችን ጨርሳለን ማለት ነው። ስታንዳርድ ሎኑ 5 ፖይንት ላይ ወደ 10 ሴታፕ ያስፈልገናል ማለት ነው። እዚህ ጋር ደግሞ 3 ስቴጆች ብቻ በቂ ነው ማለት ነው። ሁለት ሬሲቨር ተጠቅመን 5 ፖይንቶች ላይ ስቴቲክ ለመስራት ማለት ነው። አንደኛውን ስቴጅ ስናይ ስቴጅ 1 ላይ 2 ሬሲቨር ነው ያለን። ይህ እንግዲህ ኖርማል ኮንትሮል ፖይንቶችን ስታብሊሽ ለማድረግ የከተማ ውስጥ ለማድረግ ለምሳሌ ካርታዎችን ምናምን ለመስራት የካርታ ስራ ካዳስትራል ውስጥ ስታብሊሽ ለማድረግ የተለያዩ አኩሬሲ የሚፈልጉ ነገሮችን ለመስራት ኖርማል ስቴቲክ መስራት ስንፈልግ 2 ሬሲቨሮች እንጠቀማለን። ከዛ ላቅ ብሎ ደግሞ 3 ሬሲቨሮችን የምንጠቀም አኩሬሲው ማፒንግ ምናምን በሀገር ደረጃ ማፒንግ ምናምን የምንሰራ ከሆነ በጣም አኩሬሲ የሚፈልጉ ነገሮችን የምንሰራ ከሆነ ደግሞ በጣም ኃይለኛ ድንበሮችን ምናምን የሀገራትን ድንበር ምናምን የምንሰራ ከሆነ 3 እና ከዛ በላይ ሬሲቨሮች ተጠቅመን ስቴቲክ መስራት አለብን ማለት ነው። በጣም አኩሬሲ ሌቭል ደረጃው የሚጨምር ከሆነ 3 እና ከዛ በላይ ልንጠቀም እንችላለን። በኖርማል የመንገድ ስራ ደረጃ ላይ ፈለግነው 3 መጠቀም እንችላለን። አንደኛ ከአኩሬሲውም ብቻ ሳይሆን ጊዜም ስለሚቆጥብልን ማለት ነው። እና ግን በአኩሬሲ ሌቭል ደረጃ እንግዲህ 2 ሬሲቨርም በቂ ነው ማለት ነው። ስለዚህ 2 ሬሲቨር ተጠቅመን እንዴት እንሰራለን የሚለውን ስናይ እና 2 ጂፒኤስ አፓራቶች ሲኖረን ሮቨር እና 2 ሬሲቨሮች ሲኖረን እንግዲህ ታይም ኦቨርላፕ ወይ ደግሞ ሴዥን ኦቨርላፕ የሚባል ነገር ይመጣል ማለት ነው። ስታንዳርድ ሎን ላይ ታይም ኦቨርላፕ አይኖረንም። አንድ ሰዓት ፒ1 ላይ ስንቆም ፒ2 ላይ ምንም የለም ማለት ነው ስታንዳርድ ሎን ጊዜ። ስለዚህ ብቻውን ይጨርሳል 1 ሰዓቱም ማለት ነው። እዚህ ጋር ደግሞ ስንቆም ሌሎችም እንደዛው ማለት ነው። አንድ ሰዓት ተኩል ተመልሰን ስንቆምም ታይሙ ተመሳሳይ አይደለም ማለት ነው። ስለዚህ ስታንዳርድ ሎን ላይ ምን አለ? ሳተላይት ኦቨርላፕ ብቻ ነው ያለው ማለት ነው። ሳተላይቶችን ኮመን ሳተላይት የተወሰነ ሳተላይቶችን ኮመን ትራክ ማድረግ እንችላለን። ታይም ትራክ ግን ማድረግ አንችልም። እዚህ ጋር 2 ሬሲቨሮች እና ከዛ በላይ ስንጠቀም ግን ታይም ኦቨርላፕም ትራክ ማድረግ እንችላለን፣ ኮመን ሳተላይትም ትራክ ማድረግ እንችላለን ማለት ነው። ስለዚህ እዚህ ጋር አኩሬሲ የሚጨምርልን ነገር ምንድን ነው? ታይም ኦቨርላፕ ነው ማለት ነው። ያ ማለት በተመሳሳይ ጊዜ ውስጥ ተመሳሳይ ሳተላይት መጋራት ማለት ነው። ወይ ደግሞ ቢያንስ በ30 ደቂቃ ታይም ጋፕ መጋራት አለበት ማለት ነው። ጂኤንኤስኤስ ፕሮሴሲንጉ ላይ በስፋት አይተናል። ስለዚህ ቲ-ሼፕ ሴዥን ሞዴል የሚባል ነገር ይኖራል። ቲ-ሼፑ ማለት ለምሳሌ 2 ሬሲቨር አለን። አንዱ R1 ይባላል፣ አንዱ R2 ይባላል። ስንት ፖይንት አለን? P1፣ P2፣ P3፣ P4፣ P5 አለን ማለት ነው። እንግዲህ ልብ በሉ 2 ሬሲቨር አለን። በእነዚህ ሬሲቨሮች ተጠቅመን አኩሬት የሆነ ዳታ በስቴቲክ ስታብሊሽ ለማድረግ ነው ማለት ነው ኮኦርዲኔት ፖይንትን። ስለዚህ ኖን ፖይንቶችን ላይ R1 ሬሲቨር 1 ካቀምን በኋላ R2 ላይም ሴታፕ እናደርጋለን ማለት ነው። ተመሳሳይ ጊዜ ስላችሁ እንደ 5 ደቂቃ 10 ደቂቃ 20 ደቂቃ ጋፕ የለውም ለማለት አይደለም። ስለዚህ ይሄኛውን ሴታፕ አድርገን ከጨረስን በኋላ ይሄኛውን ሴታፕ እናደርጋለን ማለት ነው። ወይ ደግሞ ሴታፕ አድርገን አስጀምረን ሰዓት እንይዝለታለን ማለት ነው። ሰዓቱ በራሱ እዚህ ጋር ይዛል። እሱ ራሱ ላይ ይመዘግባል፣ ሰዓቶቹን ይመዘግባል፣ ሳተላይቶችን ይመዘግባል። የማይመዘግበው ነገር የለም። ከጂፒኤስ ጋር በተያያዘ በሳተላይቶቹ ጋር የተያያዘ ከዳታ ሎጊንግ ጋር ዳታዎች በዲቴይል ይኖራሉ ማለት ነው። እኛ ግን ሰዓታችን ኤክስተርናሊ እንይዛለን በቃላችን ማለት ነው፣ ወይ ደግሞ በማስታወሻችን ማለት ነው። ከዛ በኋላ ይሄኛውን ስራ አስጀምሬ ያ ማለት ኦን አድርጌ ዳታ ሎጌን ምናምንን ለክቼ ስታርት አስደርጌ እንደቅድሙ ማለት ነው አንቴና አይታ መዝግቤ ሁሉንም እንትን ካርኩ በኋላ ሌላ ሰው ከሌለኝ እዚህ ጋር ሁለተኛው ሮቨርን ሴታፕ አደርጋለሁ ማለት ነው። ወይ አንዱ 200 ወይ ደግሞ 150 ሜትር ላይ ራቅ ብዬ
ሁለተኛውም ሪሲቨር ሄጄ ማስጀመር ይችላለሁ ማለት ነው። ወይ ደግሞ ሴትአፕ አድርጌ አስጀምራለሁ ማለት ነው። አስቡ እንግዲህ ይሄኛው ትራክ እያደረገ ነው። ወይ ደግሞ እዚህ ጋር ሁለቱንም ሴትአፕ አድርጌ እንደ ፍላጎቴ ማድረግ ይችላለሁ ማለት ነው። የሚወስነው ምንድን ነው? አንድ ሰዓት መቆም አለበት። አሁን ለምሳሌ ይሄ ሁለቱንም ይሄኛው መጀመሪያ የጀመረው እየሰራ እያለ ሁለተኛው የጀመረው ነው የሚወስነው። አንድ ሰዓት መቆም ያለበት ማን ነው ማለት ነው? ደግሞ ዘግየት ብዬ ያስጀመርኩት ነው ጋቨርን የሚያደርገው ማለት ነው። እኔ አሁን ሴትአፕ ታይምም ስላለ 10 ደቂቃ 15 ደቂቃ ወይ ደግሞ 5 ደቂቃ ሚፍጅ ጋፕ ሊኖር በሴትአፕ መካከል ይኖራል። ይሄኛው ያን ሳይጨምር አንድ ሰዓት መስራት አለበት ማለት ነው። ያኔ ይሄ ስንት ይሆናል? አንድ ሰዓት ከ20 ሊሆነው ይችላል ማለት ነው። ግን እኔ ጋቨርን የማደርገው የትኛውን ነው? ይሄኛው ነው ማለት ነው። አንድ ሰዓት ይሄ 1 ሰዓት ከ40 ለማይሆንም ችግር የለውም እሱ። አንድ ሰዓት ይሄኛው ሲያስቆጥር ይሄኛው ዋቴቨር ሰዓት ይሁን ይሄኛውን አስቆማለሁ ማለት ነው። ይሄኛውን አስቆማለሁ። ስለዚህ ምን አገኘ ማለት ነው? ኢንድ አረጋለሁ ማለት ነው። ይሄኛውን ስቶፕ አረጋለሁ ማለት ነው። አይ ኢንድ አሪቱ ማለት ነው። አንድ ሰዓት ሲያበቃ አንድ ሰዓት ሲሆነው ይሄ አስቆማለሁ ማለት ነው። ይሄኛውን አስቆምና ይሄኛውን እዛው ትቼ ኪፕ አርዋን ማለት ነው። አርዋን አንድ ሰዓት በላይ ነው። ግሬተር ዛን ነው። ይሄ ግሬተር ዛን ነው። ለምንድን ነው ግሬተር ዛን? እዚህ ጋር ግሬተር ዛን የሴትአፕ ታይም ስላለ ማለት ነው። ግሬተር ዛን አንድ ሰዓት ይሰራል ማለት ነው። ይሄኛውን አንድ ሰዓት ላይ ሳጠፋ ወይ ደግሞ ኦፍ ስዊች ኦፍ ሳረግ ይሄ ከአንድ ሰዓት በላይ ይሆናል። እዛው ተዋለሁ ማለት ነው። ይሄን ነቅዬ ወዴት ይወስዳለሁ? ወደ ፒ3 ይወስዳለሁ ማለት ነው። ስለዚህ በአንዴ 2 ሴትአፕ ሰርተናል ማለት ነው። ሚኒመም አንድ ሰዓት ላይ 2 ሴትአፕ ሰርተናል ማለት ነው። አሁን ስቴጅ 2 ላይ እንምጣ። ስቴጅ 2 ላይ ስንመጣ እንግዲህ እዚህ ጋር ቲ ሼፕ ኦቨርላፕ ካልኳችሁ እችኛዋ ኦቨርላፕ አለች ማለት ነው። እችኛዋ ኦቨርላፕ ምንድናት? የአንድ ሰዓት ኮመን ታይም አላቸው ማለት ነው እዚህ ጋር እና ሚኒመም የአንድ ሰዓት ኮመን ታይም አላቸው ማለት ነው። እዚህ ጋር አንድ ሰዓት ኦቨርላፕ አድርጓል። እነዚህ ተመሳሳይ ጊዜ ሲጀመሩ ማለት ነው። ሚኒመም የአንድ ሰዓት ኦቨርላፕ አላቸው ማለት ነው። በጣም ማተር የሚያደርገው ኦቨርላፕ ስለሆነ ስለዚህ ኦቨርላፖቹ ከ30 ደቂቃ በታች መሆን ስለማይገባው ነው አንድ ሰዓት የምናደርገው። ስለዚህ ስቴጅ 2 ላይ ምን አደርጋለሁ? አር1ን ሪሲቨር 1ን እዛው ትቼ ፒ1 ላይ ትቼ ማለት ነው። ፒ1 ላይ ትቼ ይሄው ከዛ የት እሄዳለሁ? ፒ3 ላይ እሄዳለሁ ማለት ነው። አሁን ነቀልኩት፣ የለችም እዚህ ጋር ነቀልኩት። የት መጣች? እዚህ ጋር መጣች ማለት ነው። ከዛ አሁን ምን አደርጋለሁ? አንድ ሰዓት ትራክ አደርጋለሁ ማለት ነው። እዚህ ጋር አንድ ሰዓት ትራክ አደርጋለሁ ማለት ነው። ሴትአፕ አድርጌ ዩዥዋሊ የምናደርገውን ስታርት ካደረግኩ በኋላ አንድ ሰዓት አስቆማለሁ ማለት ነው። አንድ ሰዓት ሳስቆም ይሄኛው ስንት ሰርተዋል ማለት ነው? ግሬተር ዛን 2 ሃወር ሰርተዋል ማለት ነው። ግሬተር ዛን 2 ሃወር ትራክ አድርጓል ማለት ነው። አልነቀርኩትም። ፒ1 ላይ ነው ያለችው አሁንም። ስለዚህ እዚህ ጋር ምንድን ነው ማለት ነው? ፒ1ም ፒ2ም አንዳንድ ሰዓት ሎግ አድርጓል። ይሄኛው 2 ሰዓት ቆይቷል። ትልቁ ይሄኛው ቤዙ ማለት ነው፣ እንደ ቤዝ የሚያገለግለው ማለት ነው። ስለዚህ ከኔ ጋር እየተጓዘ ነው ማለት ነው። ከኔ ጋር ከሬሲቨሮቹ ጋር ትራክ እያደረጋቸው ነው ማለት ነው። ኮመን ሳተላይቶችንም ታይምም ትራክ እያደረገ ነው ማለት ነው። እንደገና ይሄኛው አሪቱ አንድ ሰዓት ሲያበቃው ሲደርሰው ይሄኛው ኢንድ አደርገዋለሁ ደግሞ ስቶፕ አርቱ ማለት ነው። ስቶፕ አርቱ ታረግና ወይ ደግሞ እናረግና ኪፕ አር1 አጌን ማለት ነው። እንተዋለን እዛው። ከዛ ስቴጅ 3 ላይ እንመጣና ፒ4 ላይ እናቆማለን ማለት ነው። ፒ4 ላይ እናቆማለን። ፒ4 ላይ ሪሲቨር ቱዋችን እናቆማለን። እዚህ ጋር ፒ1አችን አለች ማለት ነው። ስለዚህ ሪሌቲቭ ፖዚሽኒንግ የምንለው እንግዲህ ይሄኛው ሪሌቲቭ ቱ ዛት ነው እየተለኩ ያለው ማለት ሪሌቲቭ ቱ ዚስ ፖይንት ማለት ነው። ይሄ ነው ፖይንት ስለሆነ ማለት ነው ጭምር ማለት ነው። እንደገና ደግሞ እነዚህን ታይሞች ወይ ደግሞ ሳተላይቶችን ፕሮሰሱ ላይ እንደሚታዩት ኤልጂኦ ላይ ወይ ደግሞ ጂኤንኤስኤስ ፕሮሰሱ ላይ ማየት ትችላላችሁ።
እንደዛ እያደረገ አሁን ነቅዬ ምን አደርጋለሁ ማለት ነው፣ እዚህ ጋር አመጣለሁ ማለት ነው። አሁንም 1 ሰዓት ትራክ ሳረግለት ከጨረስኩ በኋላ ይሄኛው እዛ ትቼ ይሄን ስዊች ኦፍ አደርጋለሁ ማለት ነው። አሁንም አመጣላ እዚህ ሴት አፕ አደርጋለሁ። ስቴጅ 4 አመጣና ተመሳሳይ 1 ሰዓት ትራክ አደርጋለሁ። ከዛ በኋላ አሪቱንም ሄጄ ይሄኛውንም ማጠፋለሁ። ይሄኛውን ስዊች ኦፍ አደርጋለሁ። ይችኛዋ 1 ሰዓቷን ይዛ ትወጣለች። ይሄኛው ወደ 4 ሰዓት በላይ ዳታ ይዞ ይወጣል ማለት ነው። አያችሁ፣ 4 ሰዓት ዳታ በላይ ማለት ነው። ለምንድን ነው? ሁለቱ አንዴ ስለቆሙ 1 ሰዓት እዚህ ላይ ጨረሱ። ሁለተኛው ሰዓት እዚህ ጋር ፒ3 ላይ ሁለተኛው ሰዓት ያልቃል። ፒ4 ላይ ሶስተኛው ሰዓት ያልቃል። ፒ5 ላይ አራተኛው ሰዓት ላይ ያልቃል ማለት ነው። ስለዚህ እዚህ ጋር 4 ሰዓት በላይ አርዋን ቆመዋል ማለት ነው። እዚህ ጋር ይችኛዋ 1 ሰዓቷን ብቻ ሰርታ ትሄዳለች። ይሄኛው ከሴታፕ እና አንዳንድ የሰዓት ብክነቶች መካከል እዛው ስላለ እሱ ከ4 ሰዓት በላይ ሰርተዋል ማለት ነው፣ ሚኒመም ማለት ነው። ስለዚህ እዚህ ጋር ሁለቱንም እንድናደርግና ሰብስበን ወደ ቤታችን ሄደን ፕሮሴስ ማድረግ እንቀጥላለን ማለት ነው። ስለዚህ ክቡራን የቻናል ተከታታዮች በዚህ ቼን የሆነ ስቴጅ ላይ እንደዚህ አድርገን ኖን ጂፒኤስ ላይ እንዘጋና እነዚህ ሎን ስለሆኑ ለምንድን ነው ትራክ ማድረግ ያስፈልግን ብትሉ እነዚህ የላቸውማ። እነዚህም ስለሌላቸው ከነሱ አንጻር ማግኘት ስለሚገባን ነው። ስለዚህ አኩሬት መሆን ስለሚገባን ከሀገሪቱ ናሽናል ግሪድ ጋር ከነባሩ ስራዎቻችን ጋር እንዲታረቅ በማሰብ ነው ማለት ነው። ስቴቲክ ጂፒኤስ ስታንደርሎን በስታንደርሎን ያለምንም ሪፈራንስ የሚሆን በሪፈራንስ መስራት ይቻላል። ግን ስራችን ለመገምገም የምንሰራበትና እንትን የምናደርግበት እስከሆነ ድረስ ለዛ ነው ማለት ነው። ፕሮሰስ አደራረጉን የተሰራውን ቪዲዮ ማየት ትችላላችሁ ማለት ነው። ስለዚህ እንደዚህ አድርገን በሁለት ሬሲቨር ስቴቲክ ጂፒኤሳችንን ዳታ ሎግ ማድረግ እንችላለን ማለት ነው። ክቡራን የቻናል ተከታታዮች ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። የሚቀጥለው በጣም አሪፍና ሌላ ስቴጅ የማፒንግ ወይ ደግሞ አሪፍ አኩሬሲ የሚሰጥና ታይሙን በጣም የሚያሳጥርልንን ደግሞ ሌላ ስቴጅ በ3 ሬሲቨር እንዴት እንደምንሰራ አሳያችኋለሁ። እዚህ ጋር ልብ በሉና ቲሼፕ ሞዴላችን እችኛዋ ፓርሻልቲ አግኝታለች ማለት ነው። እዚህ ጋር ኦቨርላፓ፣ እዚህ ጋም ኦቨርላፑ እንደዚህ ነው ማለት ነው። እዚህ ጋም ፓርሻልቲ ኦቨርላፕ አግኝተዋል ማለት ነው። የራሱን ኦቨርላፕ ሁሉም ከራሱ ኦቨርላፕ አግኝተዋል ማለት ነው፣ ከዚህኛው ጋር ማለት ነው። ሁሉም የተጋራው ከማጋ ነው። ሁሉም ፖይንት፣ ሁሉም ሲባል ሁሉም ፖይንት ማለት ነው። ከሬሲቨር 1 ታይም ተጋርተዋል ማለት ነው። ሳተላይት ተጋርተዋል ማለት ነው። ስለዚህ ቲሼፕ ሞዴሉ 3 ሬሲቨር ስንጠቀም በጣም ግልጽ ይሆንልናል። በጣም እንግዲህ ሀብታም የሆኑ ድርጅቶችም 3 ሬሲቨሮች ሊኖራቸው ይችላሉ። በብዛት ግን 2 ሬሲቨር ስለሚኖረን በዚህ ነው የምንሰራው ማለት ነው። ግን አንዳንድ ድርጅቶች 3 ሬሲቨር እና አሪፍ የሆኑ እንትኖች ልታገኙ ትችላላችሁ ማለት ነው። በጣም ጥሩ ስትራክቸር የሚሰጥ ማለት ነው። ለዳታ ፕሮሰሲንግ ጊዜ የሚታዩትም ነገር ነው። ጥሩ ስትራክቸር የሚሰጥ የ3 ሬሲቨር ተጠቅመን እንዴት እንደምንሰራ ቀጥለን ስናይ ቅድም ታስታውሱ ከሆነ 4 ሰዓት በላይ ቆሟል። እዚህ ጋር በስታንዳርድ ደረጃ 3 ሰዓት ምናምን ስቴቲክ ጂፒኤስ ብለን ነበረ ቅድም። ግን እዚህ ጋር 4 ሰዓት በላይ ቆሟል። ግን እዚህ ጋር በኮመን ሴንስ ውሰዱልኝ። ያ ማለት የ3 ሰዓት በላይ ከሆነ ይሄን የዚህኛውን ሶሉሽን ከሰራን በኋላ አቋርጠን ከዛ ማስጀመር እንችላለን ለማለት ነው። ስታንዳርድ ውስጥ ለመስራት ከሆነ የዚህኛውን የ3 ፖይንቶችን ሶሉሽን ፕሮሰስ ካረግን በኋላ ለኢካጂ ኦፊስ ላይ የጂፒኤስ ፕሮሰሲንግ ሶሉሽን እስከ ፒ4 ካገኘን በኋላ ከዛ ደግሞ መቀጠል እንችላለን ማለት ነው። 3 ሰዓት ላይ ያቆሙን። ይሄኛው ከ3 ሰዓት በላይ እየሰራ ስለሆነ ይሄኛው ሬሲቨር ከ3 ሰዓት በላይ እየሰራ ስለሆነ ማለት ነው።
በነገራችን ላይ አንድ ሳተላይት ከአድማስ በላይ ሊቆይ የሚችለው ከ5 ሰዓት እስከ 8 ሰዓት ድረስ ነው ተብሎ ነው የሚነገረው። ያ ማለት አንድ ሳተላይት ከሆራይዝን በላይ እስከ 8 ሰዓት ይቆያል ተብሎ ነው የሚነገረው ከወጣ በኋላ ማለት ነው። ከወጣ በኋላ ከ8 ሰዓት በኋላ ሊጠልቅ ይችላል፣ ከ5 ሰዓት በኋላ ሊጠልቅ ይችላል። የሳተላይት ስፒዶቹም ወሳኝ ነው። እንግዲህ የኤፊሜሪስ የሚባለውን ጉዳይ ታውቃላችሁ ወይ ደግሞ ሌላ ጊዜ የምንመለስበታለን። እና እንደየ ላቲቲዩዳችሁ ማለት ነው። ለምሳሌ ኖርዝ ፖል ላይ ትራክ ቆማችሁ ትራክ የሚታረጉት ሳተላይት እና እዚህ ምድር ኢኳቶር ምድር ወገብ አካባቢ ትራክ ስናረግ የሳተላይት እይታችንን ወይ ለረዘም ሊል ይችላል ወይ አጠር ሊል ይችላል ማለት ነው። ስለዚህ አንድ ሳተላይት ወጥቶ እስከሚገባ ድረስ ምን ያህል ይፈጃል የሚለው እሱ ላይ የተመረኮዘ ስለሆነ 3 ሰዓት በላይ የሚባለው ለዛ ነው በብዛት ያን ግምት ውስጥ ያስገባ ነው። ያ ሁሉ ነገር ምንድን ነው? አኩረሲ ላይ ትኩረት ለመስጠት ነው እንጂ ሌላ ችግር ስላለው አይደለም። ለነገሩ አኩረሲም አፌክት ካደረገ ችግር ነው። ለምን ችግር አይሆንም? ለአኩረሲ አይደለም እንደሚሰራው። ስለዚህ 3 ሰዓት ነው ስታንዳርዱ ማለት ነው። እዚህ ጋር ፖይንቴን ለማስረዳት አንዳንድ ሰዓት ደምሬ እንትን ሳረግ እዚህ 4 ሰዓት ስለመጣ እንደ ኮመን ሴንስ ውሰዱ ማለት ነው። እዚህ ጋር ቅድም እዚህ ጋር ስታንዳርዱ እስከ 3 ሰዓት አካባቢ ነው፣ ከ30 ደቂቃ እስከ 3 ሰዓት አካባቢ ነው የምለውና ከሳተላይት ጋር የተገናኘ ነው ብዬ ያርጉት እሱን ነበር ማለት ነው። ስለዚህ 4 ሰዓትም ቢሆን እንደ ኮመን ሴንስ ውሰዱት። ይሄ ከጠዋት ጀምራችሁ እስከ ማታ ጨርሳችሁ ለመሄድ ብላችሁ 5፣ 6፣ 8 ሰዓት እዚህ መቆም የለበትም ማለት ነው። ቢኮዝ እዚህ ጋር የነበሩ ሳተላይቶች ጭራሽ የሉም ማለት ነው። ከምድር በታች ሆነው ጨለማ ውስጥ ገብተዋል ማለት ነው። ሶ ልክ እንደ ጨረቃ ወይ ፀሐይ ወጥቶ ስለሚገባ ሰዓቱን በጥሩ ሁኔታ አባቭ ዘ ሆራይዘን ማግኘት ያለበትን የጋፕ ታይም ከ3 ሰዓት በላይ ባይፈጅ ጥሩ ነው የሚለው ነው። እስኪ በ3 ደግሞ አምጥተን እንየው። በ3 ሪሲቨር ተጠቅመን ስንሰራ እንዴት ነው የሚለው ተመሳሳይ ሆነው ቲሼፑ በደንብ ይታያቸዋል። አያችሁ፣ ይሄ ለምሳሌ ሪሲቨር 1፣ ሪሲቨር 2፣ ሪሲቨር 3 አለን ማለት ነው። 3 ሪሲቨሮች አለን ማለት ነው። 3 ሪሲቨር ሲኖረን ማለት ነው። እንደሚታወቀው እንግዲህ R1፣ R2፣ R3 ላይ ካቆምን በኋላ ስራ እናስጀምራለን። ሚኒመም ሁለተኛ ላይ R2 ማለት ነው 1 ሰዓት እስኪሞላ እንጠብቃለን። ለምን 3 አይሆንም ልትሉ ትችላላችሁ፣ እንመጣበታለን። 3 ገና ስራው ስለሚቀጥል ይሄኛውን ፎከስ እናደርግም። አሁን ይቀጥላል። አሁን ፎከስ የምናደርገው ምን እናደርጋለን? R2ን 1 ሰዓት ሲሞላው ከጀመረ በኋላ 1 ሰዓት ሲሞላው ማለት ነው። እንግዲህ ይሄኛው መጨረሻ ላይ ጀምሮም ቢሆን ማለት ስቴፕ ባይ ስቴፕ ነው ያስጀመርነው ማለት እንችላለን። ይሄኛው ሴትአፕ አድርጌ ሰው ከሌለን እዚህ ጋር እመጣለሁ፣ እዚህ ጋር እመጣለሁ፣ ሴትአፕ አድርጌ አስጀምሬ እመጣለሁ ማለት ነው። ከዛ ይሄኛው 1 ሰዓት ሲሞላልኝ ካስጀመርኩ በኋላ 1 ሰዓት ሲሞላልኝ ምን አደርጋለሁ? ኢንድ R2 ማለት ነው። ይሄኛውን አጠፋለሁ 1 ሰዓት ሲሞላ። ከዛ ኪፕ R1 አደርጋለሁ እዚህ ጋር ማለት ነው። R1ን እዚህ ጋር ሪሲቨር የመጀመሪያው ሪሲቨር እንደ ቅድሙ አቆማለሁ፣ እዛው ይቆያል ማለት አይነቀልም። አሁንም እንደገና ኪፕ R3 ይሄኛውም አይነቀልም፣ እዚሁ ይቆያል። ከዛ በኋላ ምን አደርጋለሁ? R2 ነው ይዤ የሚሄደው R2ን ይዤ ሄድና ስቴጅ 2 ላይ R3 እዛው ላይ ትቼ R2ን P4 ላይ አቆማለሁ ማለት ነው። እዚህ ጋር P4 ላይ አቆማለሁ ማለት ነው። የሆነ ቅዬ አምጥቼ ይችኛዋን P4 ላይ አቆማለሁ። ሪሲቨር 3 እና ሪሲቨር 1 ቆመዋል ማለት ነው። ስለዚህ ምን ሰሩ? እዚህ ጋር ሪሲቨር 1 እና ሪሲቨር 3 ከመጀመሪያው ጀምሮ ከሪሲቨር 2 ጋር ናቸው ማለት ነው። አያችሁ ኦቨርላፑ እንደዚህ ማለት ነው። እዚህ ጋር ኦቨርላፑ ቲ-ሼፕ ኦቨርላፕ የተባለችው እዚች ጋር ናት። አሁን ለምሳሌ እዚህ ጋር አለች ቲ-ሼፕ ኦቨርላፕ ማለት ነው። ቲ-ሼፕ ኦቨርላፕ ሰራልናል ማለት ነው። እዚህ ጋር አሁን ምን ሰራ ማለት ነው? R3 ከR2 እና ከR1 ጋር ቲ-ሼፕ ኦቨርላፕ ሰርቷል ማለት ነው። ይሄኛውን ጠብቄ 1 ሰዓት ሲሞላለት ከR2 እና ከR1 እና ከR2 ጋር R3 ምን ይሰራል? ቲ-ሼፕ ኦቨርላፕ ይሰራል ማለት ነው።
ቲሼፕ ኦቨርላፕ ይሰራልናል ማለት ነው። እዚህ ጋም ቲሼፕ ኦቨርላፕ ነበረው። እዚህ ጋር ይኸው አሪቱ ቲሼፕ ኦቨርላፕ አላት። እዚህ ጋር ደግሞ አር3 ከሁለቱም ጋር ቲሼፕ ኦቨርላፕ አለው ማለት ነው። ታይም ኦቨርላፕ አለው ማለት ነው። ታይሞችን ስንገመገም ይሄ አር1ኑ 2 ሰዓት በላይ ሆኖታል። አር3ም 2 ሰዓት በላይ ሆኖታል። ለምንድን ነው? መጀመሪያ ሚኒመም አንድ ላይ ቢጀምሩ ሶስቱም ይሄኛው 1 ሰዓት ሲሰራ ስነቅል ምንድነው ሁለተኛ እዚህ ጋር ስንመጣ 2 ሰዓት ይሆናል ማለት ነው። ሚኒመም ሴታፑን ሳይጨምር የሴታፕ ፕሮሴሱን መሳሪያ ማቆሚያ ማለት ነው ሴታፑ ማለት። ከዛ ሚኒመም 1 ሰዓት ስራ ላይ በቆየበት ሁለተኛው ሰዓት ላይ ይሄ ስንት ነው? 2 ሰዓት ይሆናል ማለት ነው። በላይ ይሆናል ማለት ነው። ይሄ ሚኒመም 2 ሰዓት ይሆናል ማለት ነው። እዚህ ጋር ፒ4 ላይ ሚኒመም 1 ሰዓት ነው። ሚኒመም 1 ሰዓት ነው ማለት ነው። 1 ሰዓት ሲሞላው ይሄኛውን ምን አደርጋለሁ? ይሄኛው 1 ሰዓት ከሰራ በኋላ ማለት ነው። አሪቱ 1 ሰዓት ከሰራ በኋላ አዲስ የመጣው ተነቅሎ የመጣው እሱ ስለሆነ 1 ሰዓት አዲስ ገቢ ስለሆነ ማለት ነው። እዚህ ጋር 1 ሰዓት ከሰራ በኋላ ኦልዱን አር3 ነቅለዋለሁ ማለት ነው። አሁን ደግሞ ኦልዱን አር3 እንዳረገዋለሁ ማለት ነው። ከ2 ሰዓት በላይ ሰርተዋል። አሁን ሴታፖች ታይሙን የባከነ ሰዓት ሳይጨምር ማለት ነው። ከዛ አር3 ይነቅልና ስቴጅ 3 ላይ ምን አደርጋለሁ? ፖይንት 5 ላይ ነው አምጥቼ የሚተክለው። ይሄው አር3 ፖይንት 5 ላይ ይተክለዋለሁ ማለት ነው። ከዛ አሪቱ እዛው አለች፣ አር1 እዛው አለ፣ እየተመሳከሩ ነው ማለት ነው። ከዛ ምን አደርጋለሁ? 1 ሰዓት ሙሉ ትራክ ካረገ በኋላ 1 ሰዓቱ ድርሻውን ሲያልቅ ሁሉንም ኢንድ አደርጋለሁ ማለት ነው። እንግዲህ ወደ ቤት ከሆነ ይሄኛው መጀመሪያ አጠፋለሁ፣ እያጠፋው ወደ ቤቴ ወደ ኋላ፣ ከዛ እየሰበሰብኩ እሄዳለሁ ማለት ነው። ይቃይን ወደ ኋላ ማለት ይሄን ካጠፋው አጥፍቼ ይሄን መጥቼ አጠፋለሁ፣ ይሄኛውን አጥፍቼ ሰብስቤ እሄዳለሁ ማለት ነው መጨረሻ ላይ። ከዛ ምን ይሆናል? ወደ 3 ሰዓት በላይ ትራክ ያደርጋል ማለት ነው። እዚህ ጋር 3 ሰዓት ማለት ነው። እዚህ ጋር 2 ሰዓት ትራክ አድርጓል። ይሄ እችኛዋ ኖርማል 1 ሰዓቷን ይዛ ትሄዳለች ማለት ነው አሁን። ከዛ በኋላ እንግዲህ ዳታ ፕሮሰሲንግ ሲስተሙ ላይ ዳታው እንዴት እንደሚያያዝ ሁሌ እንደማወራው ሁሉ ሊታዩት ትችላላችሁ ማለት ነው። ክቡራን የቻናል ተከታታዮች ከዚህ ከስታንደሎን ከ2 ሪሲቨር ከ3 ሪሲቨር ምን አይነት ጠቃሚ ሌሰን እንዳገኛችሁ እንግዲህ እናንተ መገምገም ትችላላችሁ። የስቴቲክ ስራ ሂደት እና ፕላኒንጉ ይሄን ይመስላል። ኖኖቹ እንግዲህ ፕሮሰሶቹ ላይ ኮንትሮል እና ሪፈረንስ እና ፊክስድ ፍሎቲንግ ምናምን የሚባሉትን እንግዲህ ፕሮሴሱ ላይ ብዙ ዲቴይል ስላለ እዛ ላይ ቀጥሎ ይሄኛውን ስቴፕ ማየት ትችላላችሁ ማለት ነው። ይሄ ዩዚንግ 3 ሪሲቨር በጣም ሃይ አኩሬሲ ለማፒንግ የሚጠቅም ከ3 ሪሲቨር በላይ መጠቀም ይቻላል። እንዴት እንደምናደርግ በዚህ ሁኔታ ነው ማለት ነው የሚያዙት። ስለዚህ ኦቨርላፖቹ ከኋላ ያለው እየተነቀለ ወደፊት ይሄዳል። ሁሌ ከኋላ ያለው ማለት ነው። ሁሌ ከኋላ ያለው ተነቅሎ ነው የሚሄደው። ከፊት ያለው ሳይሆን ከኋላ ያለው ተነቅሎ እየተዛወረ ያኛው ዘኔክስት ከኋላ ያለው እየቆየ ከኋላ ያለው የተነቀለ የቀረው እየቆየ በዚህ አይነት ሰንሰለት ይፈጥራሉ ማለት ነው። ለኢካጂ ኦፊስ ላይ በኋላ ኢምፖርት ስናደርግ ዳታው ምን እንደሚመስል ላሳያችሁ ይችላሉ ማለት ነው። ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። እንደዚህ ስለምታደርጉና ስለምታበረታቱኝ አመሰግናለሁ። ክቡራን የቻናሌ ቤተሰቦች እንግዲህ ስለ ሴታፑ ላይ ስላለው ታይም ዱሬሽን ስናወራ ብዙውን ጊዜ እስከ 1 ሰዓት በቂ ነው የሚባለው የሚያስማማና ስታንዳርድ ሆኖ ግን እንደ የፖይንቶች ርቀትም ኮንሲደር የምናደርጋቸው ነገሮች አሉ። ከ0 እስከ 5 ኪሎ ሜትር 20 ደቂቃ እስከ 30 ደቂቃ በቂ ነው። ሲግናል ስትሬንግስ ኮመን ትራክ ስለሚኖር የሚል አለ። ኮመን ሳተላይት ስለሚኖረን በጣም ኤግዛክት የሆኑ ሴም ሳተላይቶች ትራክ የማድረግ ፖሲቢሊቲ ስላለ ከ0 እስከ 5 ኪሎ ሜትር ያሉት ከ20 እስከ 30 ደቂቃም በቂ ናቸው የሚሉ አሉ። ከ5 እስከ 10 ኪሎ ሜትር ከሆነ 45 እስከ 60 ደቂቃ መቆም አለበት። ከ10 ኪሎ ሜትር በላይ የሚራራቁ ከሆነ 1 ሰዓትና ከዛ በላይ የሚል ሀሳብ አለ ማለት ነው። በዚህ አድርጎ ስታንዳርዳይዝ የሚያደርጉ አሉ። ግን እኛ ለኮንፊደንስ ለሁሉም 1 ሰዓት ማድረጉ ይበጃል ባይነኝ ማለት ነው እኔ። ነገር ግን እነዚህ ርቀቶች
ከመጀመሪያው ሴታፕ እና የመጨረሻው ሴታፕ መካከል ያለው ዲስታንስ መሆኑን እንዳትረሱ። ስራችን 10 ኪሎ ሜትር ውስጥ የሚያልቅ ከሆነ ያን ግምት ውስጥ ያስገባ ነው ማለት ነው። 1 ሰዓት የቶታል ሌንግዝ ኦፍ ትራቨርስ ሊንክ ነው ማለት ነው። እንግዲህ ዳታ ጨርሰናል። ለምሳሌ እንሰበስባለን ማለት እንችላለን። ከጨረስን በኋላ ሁሉንም ሴዥኖች ከ1 እስከ 5 ያሉትን ፖይንቶች ሰብስቤን ስቴቲክ ሰብስቤን ከጨረስን በኋላ ብዙ ጊዜ ምን እናደርጋለን? በኮንትሮለራችን ላይ ሎግ ማድረግ የሚያስችሉን መሳሪያዎች ሊኖሩ ይችላሉ ማለት ነው። ወደ ኮንትሮለራችን ዳታችን ሎግ የሚያደርጉ ሊኖሩ ይችላሉ። ወይ ደግሞ ከመጀመሪያውን ጀምሮ ኮንትሮለር ላይ ሎግ የሚያደርግ መሳሪያ ሊኖረን ይችላል ማለት ነው። ዋቴቨር የተለያዩ ዳታ ሎጊንግ ሲስተሞች ሊኖሩ ይችላሉ። የማይጠፋው ግን ሁለቱም ቦታ ሊኖር የሚችለው ግን ሬሲቨር ውስጥም አለ ማለት ነው። ግን ከሬሲቨር ኦፍ አድርገን ወደ ቢሮ ሄደን ዳታዎቹን ከማየታችን በፊት እነዚህ ሮው ዳታዎች የተለያዩ ፎርማቶች አላቸው። ኦብሰርቬሽን ሮው ዳታ ነው። እንግዲህ ኦብሰርቬሽን ሮው ዳታ ማለት እንግዲህ ሳተላይት ፎርማቶቹን በጣም ብታዩ በጣም ብዙ የተዘበራረቁ ነገሮች የሚመስሉ አሉ። ግን እነሱ በእንትኑ ቋንቋ በኮዱ ቋንቋ እዛ ጋር የተጻፉ ነገሮች አሉ ማለት ነው። ዶት ኦቢኤስ ዶት አርኤንኤክስ ዶት ሬኒክስ 2 ሬኒክስ 3 ምናምን የሚባሉ ነገሮች አሉ። ከመንቀላችን በፊት እነዚህን ወደ ሬኒክስ መቀየር እንችላለን። ኦብሰርቬሽን ዳታዎቹን ማለት ነው። ኦብሰርቬሽን ዳታዎቹን ኮንትሮለር ላይ ወደ ሬኒክስ ዳታ ለመቀየር የሚያስችሉን ዳታ ኮንቨርሽን ኦፕሽኖች ሊኖሩ ይችላሉ ምናልባት ማለት ነው፣ አንዳንድ መሳሪያዎች ላይ ማለት ነው። እና ዳታዎቹን ኮንትሮለሩን እንትን ካረግን በኋላ ስቴቲክ ሞዱን በኮንትሮለሩ ኮንቨርት ቱ ሬኒክስ ብለን ኮንቨርት አድርገን ዳታውን ፖርቴብል ፋይል ማድረግ እንችላለን ማለት ነው። ወይ ደግሞ ወደ ቢሮ ሄደን ኮምፒውተር ላይ ከፍተን እንትን ከማድረጋችን ወይ ደግሞ መሳሪያውን ይዘን በኬብል ለመውሰድ የሚያስችሉን መሳሪያው ሬሲቨሮች ሊኖሩ ይችላሉ። ወይ ደግሞ በካርድ ብቻ የሚያደርጉ አሉ። ወይ በራሱ ካርድ ወይ ደግሞ በኮንትሮለር ካርድ ደግሞ ይህን ዳታ ሎግ የተደረገውን ዳታ ወደ በኮሚኒኬሽን ኮኔክሽኑ አማካይነት ወደ በኮንትሮለሩ ሬኒክስ ፋይሉን ወደ ኮንትሮለሩ ኮንቨርት ማድረግ እንችላለን። ወደ ሬኒክስ ፎርማት ማለት ነው። ሬኒክስ ፎርማት ማለት እንግዲህ ከዚህ በፊት እንትን እንዳልኩት ሬሲቨር ኢንዲፔንደንት ፋይል ፎርማት ማለት ነው። በማንኛውም ሬሲቨር ኢንዲፔንደንት ማለት እንግዲህ በማንኛውም ሬሲቨር በተሰራው ዳታ ፕሮሰስ ሊያደርግ የሚያስችል ሶፍትዌር ለመጠቀም የሚያስችልን ፎርማት ማለት ነው። እንግዲህ ለምሳሌ በላይካ የተለቀመ፣ በትሪምብል የተለቀመ፣ በሳውዝ በቶፕኮን የተለቀመው ሁሉንም ሬኒክስ ካረግ ነው በፈለግነው ሶፍትዌር ጂኤንኤስ ዳታ ፕሮሰስ ማድረግ እንችላለን ማለት ነው። ያን ልናደርግ የምንችለው አንደኛ በኮንትሮለሩን ኮንቨርት ማድረግ ይቻላል። ሌላው ደግሞ ከሜሞሪ ካርድ ወስደን ዳይሬክትሊ ወደ ኮምፒውተር ላይ በመጫን ወደ ሬኒክስ መቀየር ይቻላል ማለት ነው። ወደ ሬኒክስ ለውጠን ከዛ በኋላ ዳታችንን ኮንትሮለራችን ጋር ማዛወር እንችላለን። ግን ብዙ ጊዜ ሜሞሪው ስለማይችል እዚሁ ካርዱ ላይ ነው የሚቆየው ሬኒክስ ማለት ነው። ወደ ሬኒክስ በኮንትሮለር መቀየር የሚያስችሉ ሊኖሩ ይችላሉ ማለት ነው። ግን ምን አለፋን ወደ ኮምፒውተር ማሄዳችን እስካልቀረ ድረስ ግን እዚህ ጋር ያለውን የሬሲቨሩን ዳታ ኤስዲ ካርድ ወስደ ወደ ኮምፒውተር መውሰድ እንችላለን። ከዛ በኋላ ለካጂ ኦፊስ የሚሆን በትሪምብል ወደ ሬኒክስ መቀየር እንችላለን ማለት ነው። ከዛ በኋላ ወደ ዳታ ፕሮሴስ ሮው ዳታውን ፕሮሴስ ማድረግ እንችላለን ማለት ነው። እነዛ ዳታዎች እንግዲህ የተለያዩ ፎርማቶች አሉ። ሬኒክስ 1 የሚባል አለ፣ ሬኒክስ 2 የሚባል አለ፣ ዶት 2.0 3.0 የሚባሉት የተለያዩ ፎርማቶች እና የዳታ ሼፖች አሉ ማለት ነው። እንግዲህ ሮው ዳታ ይሁን ሬኒክስ ዳታ ከፍተን ማየት እንችላለን ማለት ነው። አንድን ዳታ ከተሰጠን በኋላ ማለት ነው በኤክስቴንሽናቸው አማካይነት ምን አይነት ዳታ እንደሆነ ኮምፒውተር ስለሚያነበው
በኤክስቴንሽኑ አማካኝነት የፋይል ታይፑን ማየት ይቻላል ማለት ነው። አንድ ሰው አሁን ለፕሮሰስ የሆነ ዳታ ከሰጠን ሮ ዳታ ነው ሬኒክስ ዳታ ነው የሰጠን የሚለውን ማየት እንችላለን ማለት ነው። ሁለቱም አንድ ናቸው፣ ግን ከሮ ኦብሰርቬሽን ዳታ ሁሉንም ዳታ የያዘ ሲሆን ሬኒክስ ዳታ ግን አስፈላጊውን ብቻ እና መሰረታዊ የሆኑ የጂኤንኤስ ዳታ ፕሮሴሲንግ ፋይሎችን ወይ ደግሞ ቅንጣቶችን የያዘ እንትን ይሆናል ማለት ነው። በዛ መለየት ኮምፒውተር ላይ መለየት እንችላለን ማለት ነው። ሮ ዳታ ግን እጃችን የነበረ ከሆነ ግን ፈርስት ሃንድ እስከሆነ ድረስ ኦብሰርቬሽን ዳታ እና ሮ መሆኑን እኛ ራሳችንን ስለምናውቅ እናውቃለን ማለት ነው። ሌላ ሰው የሰጠን ደግሞ መለየት እንችላለን። ዶት ኦብሰርቬሽን ዳታ የሚል ሊኖር ይችላል። ለምሳሌ ከከፈትን በኋላ አሁን ሮ ዳታዎች ዶት ጂ ምለው ሊኖር ይችላል። ሳተላይት ታይፖቹን እያንዳንድ ጂ አሁን ወይ ግሎናስ ሊሆን ይችላል ወይ ጋሊሊዮ ሊሆን ይችላል። የተለያዩ ኮዶች አሉ እንግዲህ። ስለዚህ እነዛ ናቪጌሽን ሳተላይት ፎርማቶችን ቀናቸውን፣ ሳተላይት ታይፑን፣ ኤፊሜሪዱን ምናምኑን ዶት ኦ፣ ዶት ኤን፣ ዶት ጂ፣ ዶት ኤል፣ ዶት ሲ፣ ዶት ኔቭ ወይ ደግሞ ኤንኤቪ፣ ዶት አርኤንኤክስ የሚሉ ነገሮች ናቸው ማለት ነው። ይሄ ዳታ ታይፑ ስለሆነ አያስጨንቀንም ማለት ነው። ግን እውቀቱን ማግኘቱ አይከፋም ለማለት ነው። ሬኒክስ ፋይል እና ኦብሰርቬሽን ዳታዎችንን ከጫን በኋላ ሎክ ካረግን በኋላ ቁም ነገሩ ምንድን ነው? ወይ በኮንትሮለር ዳታው እንግዲህ በጣም በልኪ ስለሆነ ኮንትሮልን ሊያጨናንቅ ይችላል። በዛ ኮንቨርት ማድረግ እንችላለን። አሊያም በኮምፒውተር ወደ ሬኒክስ መቀየር እንችላለን ማለት ነው። ሬኒክስ ለመቀየር ማለት የፈለግነውን ሶፍትዌር ስናገኝ በሌይካ ጂኦፊስ ፕሮሴስ ለማድረግ አክሰስ ካለን በሱ ለመስራት ያመቸናል። ትሪምብል ሶፍትዌር ካገኘ በትሪምብል ያመቸናል። በሳውስ በቶፕኮን ካገኘ እና በሌሎች ኮንቨርት ለማድረግ ጂኤንኤስ ፕሮሴስ ለማድረግ ያመቸናል ማለት ነው። ወዲያው ወደ ሬኒክስ መቀየር ማለት ነው በኮንትሮለሩ ወይ ደግሞ ገብተን ወደ በኮምፒውተር ላይ ወደ ሬኒክስ መቀየሩ ማለት ነው። አሁን ለምሳሌ ኮንትሮለር ላይ ወደ ሬኒክስ ከቀየርኩኝ ኤልጂኦ ወይ ደግሞ ሌይካ ጂኦፊስ ያለው ሰው ጋር ሄጄ እሱ ላይ መጠቀም እችላለሁ ማለት ነው። ወይ ትሪምብል ያለው ሰው ካለ እሱ ጋር መጠቀም እችላለሁ ማለት ነው። ግን ወደ ሬኒክስ ካልቀየርኩኝ በሌይካይ ስለተሰራ ሬኒክስ መቀየር ወደ ሬኒክስ የማይቀየርልኝ ከሆነ ያኛው ሶፍትዌር ይቸገራለሁ ማለት ነው። ግን ምንድነው ደግነቱ? ኦብሰርቬሽን ሮው ዳታዎችን ወደ ሬኒክስ ይቀይራሉ በብዛት ማለት ነው። ብዙም ለዚህኛው ብዙም እንትን ችግር አይፈጠርም። ግን ወዲያው ወደ ሬኒክስ መቀየሩ ጥሩ ነው ማለት ነው። RINEX ማለት ነው ሬኒክስ። ስለዚህ ሪሲቨር ኢንዲፔንደንት ፋይል ወዲያው መቀየርም አስፈላጊ ነው ማለት ነው። ይሄ ዳታን ፎርማት ወደ መቀየሩ ኮንቨርት ለማድረግ ይጠቅማል ማለት ነው። ቀጥሎ ደግሞ የምናየው ኢምፖርት እንዴት እንደምናደርግ ነው። ኢምፖርት አድርገን እንግዲህ ባለው ዳታ ላሳያችሁ ይችላለሁ። ወደ እንግዲህ ሰብስበን ካመጣን በኋላ ወደ ኤልጂኦ እንትን አድርገን እንዴት እንደምንቀይር ቀጥለን የምናየው ይሆናል ማለት ነው። እንግዲህ ክሯን ወደ ዳታ ኢምፖርቱ ስንመጣ ሌይካ ጂኦፊሳችንን ላውንች እናደርጋለን። ባለፈው የፕሮጀክት አከፋፈትና እንዴት እንደምንጠራ እንዴት ዳታማችንን ቀይረን ወደምንፈልገው ዳታም ላይ እንዴት ወደ አጀንዳን እንደምንቀይር የተለያዩ ነገሮችን በዲቴይል አከፋፈቱን ቪዲዮን ከዚህ ቀጥላችሁ እዩት። አሁን በተከፈተው ፕሮጀክት ላይ ላሳያችሁ ፋይሉን የተከፈተውን የፕሮጀክት ፋይል ባየነው የተከፈተው ማለት ነው። እሱን ልክፈትና እዛ ላይ ላሳያችሁ ማለት ነው። ኦብሰርቬሽን ዳታችን ምን እንደሚመስል ላሳያችሁ ፈልጌ ነው ማለት ነው። ይሄ ኦልሬዲ የተከፈተ ፕሮጀክት ነው። አከፋፈቱን ጀስት ዲቴይሊ እሱ ላይ ጊዜ ስለወሰደ እሱ ላይ ብታዩት ነው የሚሻለው ብዬ ነው። የበለጠ እሱ ነው የሚሻላችሁ። እንግዲህ ከዛ በኋላ ነባር ፕሮጀክቶች
ተከፈተ ላይ ነው እንትን እያደረኩ ያለው። ስለዚህ እናደርጋለን ኢምፖርት እንላለን ማለት ነው። ዳይሬክትሊ እዚህ ገብተን ኢምፖርት ሮው ዳታ እንላለን ማለት ነው። ኢምፖርት ሮው ዳታ ብለን እንደዚህ ይመጣልናል። ስለዚህ ሮው ዳታውን ኢምፖርት ስናደርግ እዚህ ጋር ፋይል ታይፕ ያስመርጠናል ማለት ነው። እንደተባባልነው የተለያዩ ሮው ዳታ ፋይል ፎርማቶች አሉ። በሮው ዳታ ፋይል ፎርማት ስር ነው የገባሁት እና በዚህ አይነት ፎርማቶች አሉ ማለት ነው። የተለያዩ የኦልድ ቨርዥን ሌይካ፣ አሁን ይሄ ሌይካ ነው፣ የሌይካ መሳሪያ ነው። እንግዲህ ሌይካ ስማርት ወርክስ የሚለው ጀነራል የሮው ዳታ መጥሪያ ነው። እዛ ስር የሬኒክስ ፋይልም አለ። የተለያዩ ዲቢኤክስ ፋይሎች ምናምን ጂኤስአይ የሚባሉ ጂኤንኤስኤስ ሮው ዳታ ወይ ደግሞ ዲቢኤክስ ምናምን የሚባሉት አሉ። እነዚህ ነገሮች ቶታሊ ሮው ዳታ ሆኖ የተለያዩ ቨርዥኖች ናቸው ማለት ነው። ሲምፕሊ እንደ ቨርዥን ውሰዱት። አሁን ለምሳሌ የሆነ ሶፍትዌር ቨርዥን አለው አይደል? ቨርዥን 1 ቨርዥን 2 ለምሳሌ ፒዲኤፍ ከወሰዳችሁ ፒዲኤፍ ቨርዥን 1 ቨርዥን 2 የተለያዩ ቨርዥኖች አሉ። እነዚህን ዳታ ፎርማቶች እንደ ቨርዥን ውሰዱት። ሌላ ትርጉም የለውም። አንዳንዶቹ በኦልድ መሳሪያ የተሰሩትን የሚጠሩ ናቸው። ሌሎቹ ደግሞ በቃ ስለ ቨርዥን አስቡትና እንደዛ ውሰዱት ማለት ነው። አሁን ስማርት ወርክስ ሮው ዳታ የምለው ሁሉንም የኦብሰርቬሽን ዳታ ይጠራልናል። አሁን እኛ የምንጠራው በስማርት ወርክስ ሮው ዳታ በሚል ነው የምንጠራው። ሬኒክስ ሁሉ እያለ ማለት ነው። ለምንድን ነው ገና ወደ ሬኒክስ አልተቀየረም ይሄ ነገር ሮው ዳታው ማለት ነው። ስለዚህ ሬኒክስ ፋይላችን ካለን ሬኒክስ ፋይል መጥራት እንችላለን። አሁን ግን ያለኝ ልጠራ ያሰብኩት ሮው ዳታ ስለሆነ ስማርት ወርክስ ሮው ዳታ ብዬ የምንገባው ማለት ነው። ሮው ዳታ ስር እንግዲህ በሮው ዳታ በር ስለገባው ሬኒክስ ራሱ እንደ ሮው ዳታ ተወስዷል ማለት ነው። ልብ በሉት። ስህተት ነው፣ ሮው አይደለም። ለምን ሮው ስር ገባ ማለት ስለምትችሉ ማለት ነው። ሬኒክስ ራሱ እንደ ሮው ኮንሲደር የሚደረግበት ስለሆነ ማለት ነው። ሬኒክስ ኢዝ አልሶ ኖሌስ ሮው ዳታ ማለት ነው። ስለዚህ ስማርት ወርክስ ብለን እንጠራዋለን፣ እንመርጣለን። እዚህ ጋር ወደ ዳታ ብራውዘራችን እንሄድና ዳታችንን ብራውዝ እናደርጋለን ማለት ነው። ስለዚህ ዳታውን ብራውዝ አድርገን ስንከፍተው መጀመሪያ አላሳያችሁ መሰለኝ። እዚህ ጋር ዳታው እንደዚህ ይመስላል። ዝም ብላችሁ ስትከፍቱ ማለት ነው። እና ዳታው ዶት ኤክስ ዶት ምናምን ይላል። መጨረሻው እንደዚህ ነው። እነዚህ እንግዲህ ዲፒኤክስ ፋይል ሚክስድ የሆኑ ናቸው ማለት ነው። ወደ ሬኒክስ ሲቀየር ወይ ሬኒክስ 2 ወይ ሬኒክስ 1 ይሆናል ማለት ነው። እንደዚህ አይነት ነገር ነው ማለት ነው የሚሆነው። አንዱን እከፍታለሁ ብትሉ አሁን አይከፈትም ማለት ነው። ይሄ ወይ የሆነ ነገር ጠቁመኝ ብራውዘር ምናምን ነገር ወይ አፕሊኬሽን ነገር ስጠኝ ይሏቸዋል ማለት ነው። ስለዚህ ይሄ እነዚህ ነገሮች የሚከፈቱት ሌይካ ጂኦፊስ ላይ ምናምን ያሉት ነገሮች ናቸው ማለት ነው። አሁን እንግዲህ እኔ ዞሬ በሌይካ ጂኦፊስ በኩል ይህን መጥራታችን ነው ማለት ነው። እዚህ ጋር ብዙ ጊዜ እነዚህ በኤስዲ ካርድ ከኤስዲ ካርድ ፎልደር ላይ ወይ ደግሞ የሬሲቨሩ ፎልደር ላይ እንዴት ነው የሚቀመጡት? ብዙ ጊዜ ሌይካ ስላሽ ጂኤስ 08 ስላሽ ሎክስ ምናምን ብሎ ነው። ስላሽ ስላችሁ እንኳ አይፈን ነው፣ እኔ ሪኔም አድርጌ ነው። ሌይካ ባክ ስላሽ ጂኤስ 08 ባክ ስላሽ ሎክስ ብሎ ነው የምታገኙት ማለት ነው። ብዙውን ጊዜ የራሱ ፎልደር አለው። ከራሱ ፎልደር ውስጥ ነው ማለት ነው የአሁኑ ፋይል ቅድም ያሳያችሁ የወጣው ማለት ነው። ስለዚህ እሱን ፎልደር ከኤስዲ ካርዳችን እንከፍተዋለን ማለት ነው። ወይ ደግሞ ኮምፒውተር ላይ ሴፍ ልክ አሁን እኔ ሴፍ አድርጌ እየከፈትኩ ባለው መንገድ የተከፍቱና ማለት ነው። ከዛ ዚህ ሆል ሴሌክት ታደርጋላችሁ። ቅድም አሁን ብዙ ዳታ ነው አይደል? እዚህ ጋር ግን ኮምፓክትድ ሆኖ እዚህ አለ ማለት ነው። ሲከፈት ኮምፓክትድ የሆነ ነው ያ ሁሉ ቅድም ያያችሁት አይነት ነገር ማለት ነው። ከዛ እዚህ ጋር እንደተባባል ነው ስማርት ወርክስ ሌይካ ስማርት ወርክስ ላይ ነው የምናደርገው። ከዛ ኢምፖርት እንላለን ማለት ነው። ኢምፖርት እንላለን። ይህ በስፋት ተሰርቷል ክቡራን ቻናል ተከታታዮች። ስለዚህ ኢምፖርት ከተደረገ በኋላ እንግዲህ ያው ይሄ ኢምፖርት የሚደረገው መጀመሪያ ፕሮጀክት ተከፍቶ ነው ብያቸዋለሁ። እሱን እንዲታዩ ፈልጌ ነው፣ አውቄ ነው። እሱን ዲቴይል እንዲታዩ ፈልጌ ነው። አሁን ጨረፍ ባረጋችሁ እንትን እንዳረጋችሁ ብዬ ነው። ስለዚህ የተሰራው ስላለ እሱን እዩት። አሳይን እንላለን ከዛ ማለት ነው። አሳይን ካልን በኋላ
ዳታውን ኢምፖርት ያደርጋል ማለት ነው። ዳታውን እንግዲህ ኢምፖርት ካደረገ የጨረሰ በኋላ ምን ይሆናል? ክሎዝ እንላለን ማለት ነው። ይኸው እንደሚታዩት ሳተላይት ዱሬሽኖቹ መጥተዋል። እንደዚህ አይነት ነገር ነው የሚመጣው። እሱንም ያው ዲቴይል ስላለ አሁን አልደግማቸውም፣ ጊዜ ይወስድባቸዋል። ሌላኛውን ቪዲዮ ቀጥዬ የማስቀምጥላችሁን ቪዲዮ ታያላችሁ ማለት ነው። ከዛ ምንድን ነው ወደ ሪኔክስ ፋይል ለመቀየር አስቤ ነው። ምን እናደርጋለን? እዚህ ጋር ኤክስፖርት ውስጥ እንገባና ሪኔክስ ዳታ የምንላለን። ሪኔክስ ዳታ እንልና እዚህ ጋር ስም እንሰጠዋለን ማለት ነው። ስም እንሰጠዋለን ደግሞ ወይ ደግሞ ዲፎልት ስሙን እንቀበል እንችላለን ማለት ነው። ቅድም ያልኳችሁ ዶት 210 ኦብሰርቬሽን ምናምን እነዚህ አይነት ነገሮች ጂፒኤስ ምናምን እነዚህ አይነት ዲፎልት ስም ይሰጠዋል። እዚህ ጋር ሬኒክስ ቨርሽኑን ይሰጠዋል። ሬኒክስ ቨርሽን 2.11 ኦር 3.02 ምናምን ማድረግ ትችላላችሁ ማለት ነው። ይህ ቨርዥን ነው ብያቸዋለሁ። ስለዚህ ቨርዥኑን ትመርጥላላችሁ። ዲፎልት ቨርዥን 2.11 ይላል። ከዛ እዚህ ጋር ወይ ስም ሰጣችሁ ወይ ደግሞ ዲፎልት ስማችን ሰጡና ትቀበሉና እዛው ፎልደራችሁ ላይ ሴቭ ትላላችሁ ማለት ነው። ሴቭ ትላላችሁ ማለት ነው። ወይ ደግሞ እዚህ ጋር ለምሳሌ እኔ እዚህ ወይ ስም ሰጥቼ እዚሁ ስር ነው ያለሁት እዩት እንግዲህ። ወይ ደግሞ እዚህ ሌላ ፎልደር ውስጥ ኒው ፎልደር ብዬ አርኔክስ 2.11 ብዬ እዛ ስር ይችኛዋን ሴቭ አደርጋለሁ ማለት ነው። ጂኤንኤስ ታይፕ ኦል ነው። በቃ እዚህ ጋር ዲፎልት እንቀበልና ሴቭ እንላለን ማለት ነው። ከዛ ወደ ሬኒክስ ሲቀይር ቅድም የነበረውን ዳታ ፎርማት አይታችኋል። እሱም በሀሳባችሁ ያዙት። አሁን የሚቀጥለውን እኔ ከዚህ በፊት ዶት ምናምን ዶት ጂ ዶት ኤል ምናምን ያለበትን ላሳያችሁ ፈልጌ ነው ማለት ነው። ስለዚህ እዚህ ጋር ዳታው ብዙ ስለሆነ ትንሽ ጊዜ ሊወስድባችሁ ይችላል። እንግዲህ ጨርሰዋል። ከዛ በኋላ ከጨረሰ በኋላ እንግዲህ ፋይላችንን ከፍተን ለማየት እንሞክራለን ማለት ነው። ቅድሙ ሮው ዳታ ይሄ ነው። በቃ ፎርማቱ እነዚህን ይመስላል ማለት ነው። አሁን ከተቀየረ በኋላ እስኪ እንየው ከፍተን ማለት ነው። ከፍተን ለማየት ስንሞክር አርኔክስ 2.11 ብለናል ፎልደሯን። አሁን እዩት እንግዲህ ቅድም ጂ ምናምን ዶት ኤን ምናምን ዶት ኦ ምናምን አኔክስ አድርጎ ነው ያመጣው ማለት ነው። አኔክስ አድርጎ ነው ያመጣው ማለት ነው። ስለዚህ ይሄ ምንድን ነው? ሪኔክስ ፋይል ነው ማለት ነው። ሪኔክስ ፋይል የሚባለው ዶት ጂ ዶት ምናምን የሚባለው እሱ ነው ማለት ነው። እሱ ነው ማለት ነው። ይሄኛው ሮ ኦብሰርቬሽን ዳታ ፎርማት ነው። ይሄኛው ደግሞ ሪኔክስ ፋይል ነው ማለት ነው። እና ካታጎራይዝ አድርጎ ሲምፕሊፋይ ያደርገዋል ማለት ነው። አሁን እዚህ ጋር ላሳያችሁ ያሰብኩት ይህን ቅድም እዚህ ጋር ኢምፖርት ሮው ዳታ ብለን ይህኛውን ሪኔክስ 2.11 ያልነው ስማርት ወርክስ የሚለው ላይ ለምሳሌ እዚህ ጋር ብናረግ ላይጠራልን ይችላል ማለት ነው። ለምንድን ነው? ሮ አይደለም። አሁን ሪኔክስ ስለሆነ ሪኔክስ ጋር መጣ ማለት ነው። አያችሁ? ሪኔክስ ጋር ነው ማለት ነው። ሪኔክስ ስለሆነ ያነበዋል ማለት ነው። ስለዚህ አሁን ወደ ሪኔክስ ተቀይሯል። ማንኛውም ሶፍትዌር ላይ ትሪምብል ላይ ሳውዝ ላይ ሶኪያ ላይ የተለያዩ ሶፍትዌሮች ላይ መጠቀም እንችላለን ማለት ነው። ይህን ዳታ ሪኔክስ ዳታ ማለት ነው። የቅድማ ኦብሰርቬሽን ብቻ ብትሆን ግን እዚሁ በሌይካ የተሰራውን ሌይካ ላይ ብቻ ነው ማለት ነው መስራት የምትችሉት ቅድም እንደተባባል ነው ማለት ነው። እንደገና ደግሞ በአንጻሩ ደግሞ ልክ የቅድሙን ሌይካ ደግሞ እንደገና ሪኔክስ ላይ አርጌ ሊጠራ ብል ማለት ነው አይመጣም። አያችሁ አይመጣም። ይኸው አሁን ስማርት ወርክስ ላይ ተደርጎ ነው ማለት ነው የሚመጣው። ስማርት ወርክስ ላይ ስታደርጉ ነው ሮ ስለሆነ ማለት ነው። ሪኔክስ ብታደርጉ አይመጣም ማለት ነው። ልክ ከፊልድ እንደመጣ ስለሆነ ማለት ነው። ይሄ ሪኔክስ አልሆነማ፣ ለዛ ነው። ስለዚህ የተለያዩ ፋይል ፎርማቶችን የሚናበቡት በዚህ መንገድ ነው ማለት ነው። ክቡራን የቻናል ተከታታዮች ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። ቀጥሎ ስለ ጂፒኤስ እንትኑ ላይ ለምሳሌ ፕሮሴሱ ሂደት ቀጥለናል ብለን እናስብና እና ፋይል ፕሮሴሳችንን ፕሮሴስ ለማድረግ ብንቀጥል
ያው ታያላችሁ እንግዲህ የጂፒኤስ ኦብሰርቬሽናችን ቅድም ቲሼፕ ምናምን ስንል የነበረው እንደዛ አይነት ነው ማለት ነው። እንግዲህ ዳታው እንደዚህ ይመስላል። ኦቨርላፑን በኋላ የምትመረምሩት ይሆናል ማለት ነው። ኦቨርላፑ ጥሩ ተሰርቷል አልተሰራም የምለውን በኋላ ቪዲዮን አይታችሁ ጂኤንኤስኤስ ዳታ ፕሮሴሲንግ ዩዚንግ ሌካ ጂኦፊስ የሚለውን ስታዩ ትገመግማላችሁ ማለት ነው። የዳታውን ኳሊቲ እና የአሰባሰቡን ሂደት ማለት ነው። የአሰባሰቡን ጥራት ወይ ደግሞ የእንትኑን ጥራት እዛ ላይ ታያላችሁ ማለት ነው። ክቡራን የቻናል ተከታታዮች በዚህ ቻናል ላይ አሪፍ ቱቶሪያሎች እንደምታገኙ ተስፋ አደርጋለሁ ብዬ አምናለሁ። ስለዚህ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። የዛሬው ቱቶሪያል እዚህ ላይ ያበቃል። በሚቀጥለው አሪፍ ቱቶሪያል እስከምገናኝ ደህና ሁኑ። ታንኪዩ